ፍኖተ ብርሃን የብርሃን ማማ የስነ ምግባር የፍቅር ከተማ በአንቺ ተምረናል ተቀርጸን አድገናል መላኩ ጠብቁን ከጠላት ድነናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደ እግዚአብሔር መልካም ፈቃድ የምንማማረው ነገረ ማርያም ነው። ስለ እመቤታችን ስለ ቅድስት ድንግል ማርያም ሀተታ ታሪክ። ያው ነገር ብዙ አይነት ትርጓሜ አለ። ነገረ ማርያም ወይም ነገረ መላእክት ወይም ነገረ እግዚአብሔር ሲባል ነገረ የሚለው ነገር ብዙ ታሪክ አለው። ነገረ ታሪክ፣ ወግ፣ ሀተታ፣ ትርጓሜ የሚል ይሰጠዋል ማለት ነው። ነገረ ማርያም ከተባለ ስለ እመቤታችን ታሪክ፣ ስለ እመቤታችን ሀተታ፣ ስለ እመቤታችን ሚስጥር፣ ስለ እመቤታችን የሕይወት ጉዞ፣ ስለ እመቤታችን አጠቃላይ የቅድስና ደረጃ የሚለው ነው። ነገረ የሚለው ቅጽል ዘይቤ ሰፊ የሆነ ሀተታ የሚሰጥ ነው ማለት ነው እና ነገረ ማርያም ስንል ስለ እመቤታችን ታሪክ፣ ስለ እመቤታችን ሀተታ፣ ስለ እመቤታችን የክብር ደረጃ በአጠቃላይ የእመቤታችንን ሕይወት መረዳት፣ መማር፣ መማማር፣ ማወቅና ማሳወቅ የሚለውን ይህንን ነገር በውስጡ ይይዛል ማለት ነው። ስለ እመቤታችን ድንግል ማርያም እንግዲህ ያው ስንናገር ወይም ስንጀምር በዚህ በተአምረ ማርያም ላይ እንደተጠቀሰው እመቤታችን ዓለም ሳይፈጠር በአምላክ ሕሊና ታስባ ምን ትል ነበር? ምን ትል ነበር? ትኖር ነበር ይላል። እንግዲህ አንዳንድ ጊዜ ብዙ ያልገባቸው ሰዎችም ይህንን ለመቃወምና እንትን ለማለት ለማቃለል አሁን በዓለማችን ደረጃ ማለት ነው የሚፍጨረጨሩ ብዙዎች ናቸው። ሀሳቡን አለመረዳት ነው። አጠቃላይ ግን ታምረ ማርያም የሚለው ስንመለከተው ሰው ከአረፍተ ነገር ጋር ነው የሚታገለው ማለት ነው። ታምረ ማርያም ማለት ክርስቶስ ነው ራሱ። ቀጥታ ታምረ ማርያም ምንድን ነው ከተባለ ክርስቶስ ነው ታምረ ማርያም። ምክንያቱም ታምር የሚለው ራሱ ሲተረጎም ምን ማለት ነው? የማይጨበጥ የማይዳሰስ የማይታይ ያ ሲታይ ሲጨበጥ ሲዳሰስ ማለት ነው። ታምር በሌላ ተረጓጓም ሲተረጎም አይሆንም ብሎ የተደመደመ ነገር ሆኖ ሲገኝ ማለት ነው ታምር ማለት። እየሰማችሁ ነው? ምን ማለት ነው ታምር? አይሆንም ብለን ያሰብነው የደመደምነው ነገር ማለት ነው ሆኖ ሲገኝ ምን ይባላል? ታምር ይባላል አይደል? አይሆንም ብሎ አይምሯችን ወስኖ እንዴት ይሆናል ያልነው ነገር ሆኖ ሲገኝ ምን ይባላል? ታምር ይባላል። ያ ማለት ምን ማለት ነው? ከዚያም በፊት ሆኖ የማያውቅ ወደፊትም የማይሆን እግዚአብሔር ሰው ሆነ እያለ ነው። እንዴት ይሆናል የምንለው አይሆንም ተብሎ የሚታሰበው እግዚአብሔር ሰው ሆነ። ባህርየ መለኮት በግዘፍ ስጋ መጥቶ ረቂቅ ባህርየ መለኮት በግዘፍ ስጋ መጥቶ ከድንግል ማርያም ተወልዶ ሲታይ ታምር ይሄ ነው። ታይቶ የማይታወቀው እግዚአብሔር በስጋ ማርያም ታየ። ታምር ይሄ ነው። ታምረ ማርያም ስንል ቀጥታ ክርስቶስ ነው ያልኳችሁ ለዚህ ነው። ሆኖ የማያውቀው ክርስቶስ ተወልዶ የማያውቀው ክርስቶስ ምን አለ እያልን ነው? ተወለደ እያልን ነው አይደለ? የማይታየው ክርስቶስ ምን አለ እያልን ነው? ታየ እያልን ነው አይደለ? አንድ ሊቅ አለ ኤራቅሊስ የሚባል የቤተክርስቲያን ሊቅ፣ በጣም በዚህ ነገረ ተዋህዶ ላይ የሚራቀቅ የስነ መለኮት ጣራ የነካ ሊቅ ነው እና ይሄ ሊቅ መልስ ጥያቄ ኑሯቸው ለጥያቄያቸው መልስ ያጡ ሶስት አካላት ነበሩ ይላል። ጥያቄ ኑሯቸው ለጥያቄያቸው መልስ ያላገኙ ስንት ነበሩ? ሶስት አካላት ነበሩ ይላል። ለነኛ መልስ ማን ሆነ ሲባል መልሳቸው ግን ድንግል ማርያም ሆነች ይላል። አያችሁ፣ ሶስት ነገሮች ማን ናቸው ከተባለ እንግዲህ አስቡ። ሶስት ነገሮች መላእክት፣ ሰው፣ መጻሕፍት ናቸው። እየሰማችሁኝ ነው? ማስታወሻ እዚህ ላይ ስለሌለ ይሄን ትይዙ ደስ ይለኛል። እነኚህ ነገሮችን መጽሐፉ ላይ ወደፊት እንግዲህ እንደሚሆን እናደርጋለን። ግን እነኚህ ነገሮች ትይዟቸው።
ጥያቄ ኑሯቸው መልስ ያጡ ስንት አካላት ነበሩ? 3 አካላት። እነኚህ 3 አካላት ማን ናቸው? መላእክት፣ ሰው፣ መጻሕፍት። አያችሁ፣ ጥያቄ አላቸው ግን መልስ ያላገኙ ዝም ብለው እንደዚሁ መልስ እየፈለጉ ብቻ ይኖሩ ናቸው ለዘመናት ማለት ነው። ያ ማለት አሁን ለእነኚህ መልስ ደግሞ ማን ሆነ? ማናት? ድንግል ማርያም። ምክንያቱም ሲዘረዝር ምን መሰላችሁ? መላእክት እማመ ተፈጥረ ዓለም እስከኔሁ ዓለም ከተፈጠረ እስካሁን ድረስ ማለት ነው። ሲተረጎም እንዘ ይሴብሑ ለእግዚአብሔር መዓልተ ወሌሊተ ዘእንበለ ጽርዓት ያለ እረፍት ጧትም ማታም በሌሊት በቀን እያመሰገኑት ወይመስሎሙ ለመላእክት ዘሰብሕዎ መጠነ መንፈቃ ለሃቲ ዕለት። መላእክት ከተፈጠሩ ጀምሮ እስካሁን ወይም እስከ ድንግል ማርያም 5500 ዘመን ያለ እረፍት ሌሊትም ቀንም ቅዱስ 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 እያሉ ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ አለ። የሚገርመው ግን ያመሰግኑታል፣ ያመሰግኑት አያዩትም። ያው ጥያቄው እዚህ ላይ ነው የሚመጣው። ያመሰግኑታል፣ መላእክት የሚያመሰግኑትን እግዚአብሔር ምን አይሉትም? አያዩትም። ያምኑታል እግዚአብሔርን፣ የሚያምኑትን እግዚአብሔር ግን ምን አይሉትም? አያዩትም። ያመልኩታል እግዚአብሔርን መላእክት እያመለኩት ግን ምን አይሉትም? አያዩትም። አያችሁ 5500 ዘመን መላእክት እያዩት ማለት ሳያዩት ያመልኩት ያመሰግኑት ያምኑበት ነበር እግዚአብሔርን። ነገር ግን ይሄ ጥያቄ ነበራቸው። መቼ አይተን ነው እግዚአብሔርን እንደዚህ እንደምናመሰግነው እንደምናመልከው አይተን መቼ ነው የምናመልከው? አይተን መቼ ነው የምናመሰግነው እያሉ ጥያቄ ነበረ በመላእክት ሕሊና ማለት በመላእክት አእምሮ ውስጥ ጥያቄ አለ። ማየት ፈልጋሉ። አይተነው መቼ እናመስግን የሚል ማለት ነው። 5500 ዘመን ሲፈጸም በዘባነ ኪሩብ በየማነ አብ የሚሰለሰ የሚቀደሰው እግዚአብሔር ድንግል ማርያም ታቀፋ ጡት እያጠባችሁ ቤተልሔም አይተው አመሰገኑት። ስለዚህ መልሳቸው ማን ሆነ ማለት ነው? ድንግል ማርያም ጡት እያጠባች ማለት ነው። መላእክትን ምስጋና የሚመግብ እግዚአብሔር ዓመት እስከ ዓመት ለዘላለም ምስጋናቸው ምግባቸው ሆኖ እንዲኖር ያደረገ በምስጋና ምግብ መላእክትን አጽንቶ በሰማያት ያኖረ እግዚአብሔር ወደዚህ ምድር መጥቶ ሁሉን ደግሞ ስነ ፍጥረትን ሁሉ ክረምትና በጋን ማልትና ሌሊትን እያፈራረቀ የሚመግበው እግዚአብሔር ራሱ ምግብ ፈልጎ ጡት እየጠባ ከ15 ዓመቷ ሕፃን ከድንግል ማርያም እቅፍ መላእክት አይተው ስብሐት ለእግዚአብሔር ብለው ቤተልሔም አመሰገኑ። ሉቃስ 2 ነው ያለው። ቤተልሔም አመሰገኑ። አይተው ያመሰገኑት የት ነው? ቤተልሔም። ማን ይዘው? ድንግል ማርያም። ለጥያቄያቸው መልስ ማን ሆነች ማለት ነው? ድንግል ማርያም ማለት ነው። ሁለተኛ ሰዎች ናቸው። ሰው እንግዲህ ኤልያስ በድርሳኑ ጠይቋል። በዚህ ድርሳነ ኤልያስ የሚባል መጽሐፍ አለ። በእርግጥ ከዚህ ከመጽሐፈ ነገሥት ቀዳማዊ ምዕራፍ 17፣ 18፣ 19 የተወሰደ ብሔረ ነገሥት ላይ ግን በድርሳኑ ላይ እግዚአብሔር አንተን ከነሙሉ ክብር ማየት ፈልጋለሁ ብሎ ኤልያስ ጠይቋል። ሙሴ እንደገና በኦሪት ዘጸአት 33 ላይ ካላየውህማ ምኑን ያንተ ባለመዋል ያንተ ወዳጅ ይባላለሁ ማየት ፈልጋለሁ ብሎ ጠይቋል። ይሄ የሙሴ ጥያቄ ብለን ለሙሴ ሰጠ ነው። ሙሴ ደፍሮ ስለጠየቀ እንጂ የሰው ሁሉ ጥያቄ ነው። እግዚአብሔር ማየት ይፈልጋል። ሙሴ ግን ከቅርበቱ የተነሳ ጠየቀ። በቀን 570 ጊዜ ሙሴና እግዚአብሔር ይነጋገሩ ነበር። ኮሬብ ተራራ ላይ በሲና ምድር ላይ ስንት ጊዜ ይነጋገሩ ነበር? በቀን 570። ወነበቦ ኦሪት ትርጓሜ ሊቃውንት ወነበቦ እግዚአብሔር ለሙሴ 570 ቃላተ 570 ጊዜ ሙሴና እግዚአብሔር ይነጋገሩ ነበር በቀን እና አይ እንደዚያ ከሆነ እንደገና ደግሞ ጽላትን ሰጠው፣ ሕግን ሰጠው፣ እንደገና ደግሞ ደብተራ ኦሪትን ሰጠው። ቤተ መቅደስ እንዲያርገ ስራ ድንኳን ብሎ ስደተኞች ስለነበሩ ህንፃ መስራት ስለማይቻል በድንኳን 480 ዘመን በድንኳን ተጉዘዋል። ሰውና እግዚአብሔር ተገናኝቷል ማለት ነው። ይሄ ደብተራ ኦሪት የምንለው። ስለዚህ በዚያ ውስጥ ሙሴ ይህንን ያክል ለእግዚአብሔር ቀርቧልና ለህዝቡ የሄደ ደብተራ ኦሪት ስራ ላይ ይሄው መቅደስ ሰራ። ከዚያው ያን የሚሰሩ ጠበብቶች ደግሞ እዚያው እግዚአብሔር መረጠለት። እንደገና እዚያው ደግሞ ወንድሙን ካህን አደረገለት አሮንን። እሱ ክህነቱን ይስራ፣ አንተ ህዝቡን ምራ አለው። ይህን እያደረገ የሥራ ክፍፍልም እየሰጠ በዚህ መንገድ እየቀጠለ ባለበት ሰዓት ህዝቡ አልጠየቁኝም እንጂ ቢጠይቁኝ መልስ የሌለኝ አንድ ነገር አለ አለ ሙሴ። በራሱ ነው ህዝቡ አልጠየቁት መጽሐፍ አይደለም።
አልጠየቁትም። ግን እሱ ውስጡ ግን ሐሳብ አመነጨ። ምን የሚል ሐሳብ ነው? ጽላት ሰጠኝ ስላቸው እሺ ብለው ለጽላቱ አምልኮቱ መገለጫ መንበርከክ ጀመሩ። ህዝቡ ተቀበሉኝ አለ። እግዚአብሔር ሰጠኝ ብዬ ስላቸው ተቀበሉኝ፣ አላንገራገሩ። ህግም አድርግ አታድርግ የሚል ትእዛዝ ሰጠኝ ብዬ ትእዛዛቱን ስሰጣቸው እሺ ብለው ተቀበሉ። በትእዛዝ መመሪያ ጀመሩ። ቤተ መቅደሱንም እንደዚያው ደብተራ ኦሪት ድንኳን ሰጠኝ አሳየኝ፣ ይህንን ሰራው ብሎ ሰጠዋቸው፣ ተቀበሉኛል። ግን አለ ሙሴ ራሱ ሲያስበው፣ ግን ህዝቡ ይህን ያክል ከእግዚአብሔር ጋር የምትነጋገር የምትገናኝ ከሆነ 7 የእሳት መጋረጃ ውስጥ በ6ኛው መካከልና በ7ኛው መካከል ከእግዚአብሔር ጋር ይህን መነጋገር ከቻልክ እግዚአብሔር መልኩ ምን ይመስላል፣ ቁመቱና ወርዱ ምን ያክላል፣ ማንን ይመስላል ብለው መልክ ቁመትና ወርድ ወይም ከለር ቢጠይቁኝ መልስ የለኝም ብሎ አሰበው ሙሴ። ስለዚህ ልይ ልበለው አለ። አያችሁ ምን ልበላለ? ልይ አለ። ህዝቡ ቢጠይቁኝ ይህንን ያክል ለእግዚአብሔር ከቀረብክ ጥያቄ ያለን ብለው ቢያነሱ ነው፣ ገና ወደፊት ነው ቢጠይቁኝ እግዚአብሔር ምን ያክላል፣ እግዚአብሔር ምን ይመስላል፣ መልኩ ወርዱ ቁመቱ ምን ያክላል እግዚአብሔር እስኪ እንዲህ ብለህ ግለጥልን ብለው ህዝቡ ቢጠይቁኝ መልስ የለኝም። ስለዚህ ህዝቡ ከመጠየቁ በፊት እኔ እግዚአብሔር ልጠይቃለሁ። ሙሴ እኔ ልጠይቃለሁ። ሊቁ ዮሐንስ አፈወርቅ የተባለው የቤተክርስቲያኗ ሊቅ ብዙ ጊዜ የሙሴ ፍጡራን ያልጠየቁ የሙሴ ጥያቄዎች የሚል ትምህርት አለ። ፍጡራን ያልጠየቁት እግዚአብሔርን ሙሴ እንደጠየቀ ፍጡራን ያልጠየቁት የሙሴ ጥያቄ ብሎ አንዱ ትበላለህ ትጠጣለህ ብሎ ጠይቋል። አዎ በላለሁ እጠጣለሁ። ምን ትበላለህ ምን ትጠጣለህ የሚል ጥያቄ ሙሴ ጠይቆታል እግዚአብሔር። አንዱ ጥያቄ። ሁለተኛው ጥያቄ ደግሞ መቼ ነው የምሞትበትን ቀን ንገረኝ ብሎ ሙሴ ጠይቋል። በጣም ፍጡራን ያልጠየቁ የሙሴ ጥያቄ የሚባሉት ማለት ነው። ከነኛ መካከል ሶስተኛው ጥያቄ አሁን ያልኳችሁ መልክህ ምን ይመስላል፣ ወርድና ቁመትህን ማየት አለብኝ፣ ህዝቡ ምን ያክላል ምን ይመስላል ብሎ ጠይቁኝ፣ ይሄን ያክላል ይሄን ይመስላል ብዬ መልስ መስጠት አለብኝ ብሎ የጠየቀው ጥያቄ ነው። ሶስቱም ፍጡራን ያልጠየቋቸው የማን ጥያቄዎች ናቸው? የሙሴ ጥያቄዎች ናቸው። አያችሁ እና የሙሴ ጥያቄ ማየት ፈልጋለሁ ሲለው ወድረስ አልቦ ዘይሪ ገጽ የዘበይወቱ በዲበ ምድር መልስ ሰጠው። እግዚአብሔር ምን አለ? እኔን በህይወት እኔን አይቶ መቆም የሚችል ፍጡር የለም ማለት። አንተ ደግሞ 600,000 እስራኤላውያን የሚንከራተቱ በበረሃ መሪ ያጡና ለዚያ መሪ እንድትሆን መርጬሃለሁ። አንተ በዚህ ሰዓት ህዝቡ እንድትለይ አልፈልግም፣ ህዝቡን ምራ። አሁን ግን አታየኝም፣ በኋላ ታየኛለህ። እንደዚህ አማርኛ መጽሐፍ ቅዱስ ዘይቤው በደንብ ከግዙ ተጣርቶ ካልተተረጎመ ይላል ወደ በተሰነጠቀ አለት ላይ ቆሞ ጀርባውን አሳየው ይላል። ይሄ ድህረ የሚለውን ትርጓሜ ጀርባ አሳየው የሚል መጽሐፍ ቅዱስ አለና እሱ በእርግጥ አሁን ተስተካክሏል። ግን ድህረ የሚለው የዘመን ጉዳይ እንጂ የጀርባ የፊትና የኋላ ጉዳይ አይደለም። ድህረ በኋላ ታየኛለህ ማለት ጀርባዬን ታየኛለህ ማለት ሳይሆን በሐዲስ በብሉይ ኪዳን ሳይሆን በምን ታየኛለህ? ደብረ ኮሬብ ተራራ ሳይሆን የምታየኝ ከ1500 ዘመን በኋላ ደብረ ታቦር ተራራ ታየኛለህ። አሁን የዘመን ጉዳይ ነው፣ ፊትና ኋላ ጉዳይ ነው። አሁን ፊትና ኋላ አድርጎ ተርጉሞት ድህረ ለኋላም ይሆናል፣ ጀርባም ሊሆን ይችላል። ድህረ ደግሞ በኋላኛው ዘመኑ ሊሆን ይችላል። በኋላ የሚለውን ነገር ለዚህ ሰጥተውታል። ግን ዘባን የሚል ትርጉም ስላለ ለጀርባ ዘባን ትክክለኛው ትርጉም ማለት። ድህረ የሚለው ግን ለዘመኑ ቅድሚያ ይሰጣልና በኋላ ታየኛለህ 5500 ዘመን በስጋ ማርያም ተገልጬ ደብረ ታቦር ተራራ ላይ ታየኛለህ የሚለው ያ ነው መልሱ ማለት ነው የሰጠው። እና ዙሮ ሙሴና ኤልያስን አነሳን እንጂ እግዚአብሔርን ማየት የሰው ልጆች ሁሉ ፍላጎት ነው። እነሱ ቅርብ ስለሆነ ጠይቀውታል። በኋላ ታየኛላችሁ አለ። በኋላ እግዚአብሔር ታይቷል። መጀመሪያ ከደብረ ታቦር በኋላ ቤተልሔም ላይ እረኞች፣ ከዚያም በፊት አሁንም ወደፊትም ያለውን የሰው ልጅ ወክለው ከመላእክት ጋር ማንን አይተዋል? እረኞች ከመላእክት ጋር ሆኖ ማንን አዩ? አይተው ማንን አመሰገኑ? እግዚአብሔርን አመሰገኑ። ምስጋናው በሰማይ በምድር ነው። በሰማይ ለእግዚአብሔር ምስጋና፣ በምድር ለማን ምስጋና? ለእግዚአብሔር ምስጋና። አሁን ይሄ ራሱ የሚገርም እንትን አለ። ቅድም ያልኳችሁ ታምረ ማርያም የሚለው ዋናው መሰረታዊ ነገሩ ይሄ ነው። አሁን በሰማይ በምድር አላሉ፣ ምድር ነው ያገኙት። እግዚአብሔር በምድር ለእግዚአብሔር ምስጋና አላሉ፣ ወይም በሰማይ ብቻ አላሉ። በሰማይም በምድር ምስጋና ለእግዚአብሔር ብለዋል። ያሉበት ዋናው ዓላማው ምን ሆነ መሰላችሁ? በሰማይ ሲሄዱ አብ ወልድ መንፈስ ቅዱስ ሥላሴ በአንድነት በሦስትነት በሰማይ አለ።
ከዚህ አልጎደለም ከአብ ከመንፈስ ቅዱስ ሪን አልጎደለም ስለዚህ በዚህ አግኝተውታልና በሰማይ ያመስግነውታል ወደዚህ ሲመጡ ደግሞ ጡት እየጠባ ለምን የሚመግብ እግዚአብሔር እሱ ጡት እየተመገበ ቤተልሔም ደግሞ ከድንግል ማርያም እቅፍ አገኙ ከዚህም ደግሞ ለእግዚአብሔር አመሰገኑ በምድርም በሰማይ ያሉ ስለዚህ ሰማይ ሲሄዱ ያገኙታል ምድር ሲመጡ ያገኙታል ማለት ነው ስለዚህ በሰማይ በምድር ለማን ምስጋና ይገባዋል ለእግዚአብሔር የሚል ምስጋና አመስግነዋል መላእክትም ሰዎችም መልስ አግኝተዋል ማየት ፈልጉ ነበር ፈጣሪያቸውን መልሳቸው ማን ነው መልሳቸው ድንግል ማርያም ናት ማለት ነው በሶስተኛ ደረጃ መጻሕፍት ጥያቄ ነበራቸው የመጻሕፍት ጥያቄ አሁን በቤተ ክርስቲያን ቀኖና በዚህ በፍትሐ ነገሥት አንቀጽ 2 ላይ አንቀጽ 2 ፍትሐ ነገሥት ስለ ቅዱሳት መጻሕፍት ነው ይሄ አምላካዊያት መጻሕፍት የሚባሉ 81 መጽሐፍ ቅዱስ የምንለው የኛን የምናገኘው ሐዋርያት ቀኖና ሲወርዱ ሲዋረድ መጥቶ በቀለሚጦስ አማካኝነት የተረከቡ ቤተ ክርስቲያኗ የተረከበችው 81 የምንለው መጽሐፍ 46ቱ መጻሕፍተ ብሉያት ናቸው አሁን 46ቱን መጻሕፍተ ብሉያት ስታነቡ እያንዳንዳቸው በአንድም በሌላም ይወርዳል ይወለዳል የሚል ሐሳብ አላቸው እንደውም የብሉይ ኪዳን መጽሐፍ መስፈርቱ ትክክለኛ የክርስትና መጽሐፍ ነው የሚባለው የብሉይ ኪዳን መጻሕፍት መስፈርታቸው ቆጥረው ሐዋርያት ያስረከቡት ሊቃውንት የተቀበሏቸው መስፈርታቸው ይወርዳል ይወለዳል የሚል ነገረ ስጋዌ ተዋህዶ የሌለበት መጽሐፍ አልተቀበሉም 81ዱም ግን በውስጣቸው ማነው 46ቱ መጻሕፍተ ብሉያት ግን ይወርዳል ይወለዳል የሚል በውስጣቸው አለ ዕዝራን ብታነቡት ነገሥቱን ብታነቡት ሌላውን ብታነቡት በምሳሌ ለምሳሌ ቀጥታ ትንቢተ ነቢያትን ስትመለከቱ ይወርዳል ይወለዳል የሚለው ሐሳብ ሁሉን ያስማማል ማለት ነው ስለዚህ አሁን ይወርዳል ይወለዳል የሚለውን መጽሐፍ ስታነቡት በውስጡ ጥያቄ አለው አይደል ጥያቄ የለው ያልተጻፈ ግን በጣም የሚጮህ ጥያቄ በጣም ጎልቶ የሚጮህ ያልተጻፈ ጥያቄ አለ ይወርዳል ይወለዳል ካለ ከማን የሚል ጥያቄ አለ አይደል የለውም ጥያቄ አልተጻፈም ግን ይጮሃል አልተነገረም ግን ይናገራል ራሱ አፋውቶ ይወርዳል ይወለዳል ካለ ከማን የሚል ነገር አለ ከማን ለሚለው መልሱ ማን ነው ድንግል ማርያም 46 መጻሕፍተ ብሉያት መልሳቸው ማን ነው ማለት ነው ለጥያቄያቸው መልስ ድንግል ማርያም ነው ሌላው 35 ናቸው አዲሳት ደግሞ እስከ ቀኑ ናቸው የሥርዓቱ ድረስ 35ቱ መጻሕፍት አዲሳት ደግሞ አንድ የሚያደርጋቸው አንድ ሐሳብ አለ ወረደ የተወለደ ነው እነኛ ይወርዳል ይወለዳል ነው እነኚህ ደግሞ አንድ የሚሆኑበት 35ቱም ወረደ ምን አለ ተወለደ ነው ከማን የሚል ጥያቄ እነኚህ ማላቸው ውስጣቸው ወረደ የተወለደ ስንል ከማን ካለ ከድንግል ማርያም ስለዚህ የመጻሕፍት መልስ ማን ነው ማለት ነው ድንግል ማርያም እነኚህ ሶስቱ ጥያቄ የነበራቸው አካላት ሶስቱም መልስ አገኙ መልሳቸው ድንግል ማርያም ናት የሚል የሊቁ ትንታኔ ያለ ማለት ነው እንግዲህ እዚህ ጋር ተያይዞ ቅድመ ዓለም ነበረች እመቤታችን የሚለው ላይ ስንመለከተው ታስባ ትኖር ነበር በማን በአምላክ ሕሊና እግዝእትነ ማርያም ነበረት ቅድመ ዓለም በሕሊና አምላክ ዘወትር እሑድ የሚነበበው መቅድሙ ላይ ያለ እና አሁን አንዳንድ ጊዜ ሰው የሚቃወም እንዴት ይሆናል ዓለም ታሰበ በፊት እንዴት ታስባ ነበር የሚለው ዝም ብሎ ስለመታሰብ ብቻ ነው ግን እዚህ ረቀቅ ባለ ልዩ ሚስጥር አለ መታሰብማ ማንም ታስቡ በቤተ ክርስቲያን በየትኛው መጽሐፍ አስተምሮ ዓለም ታሰበ ታስቦ ማልቀረ ተፈጠረ ነው ምንለው ይሄ አስተምሮ ነው በአብ ልብነት ዓለም ታሰበ በወልድ ቃልነት ዓለም ምን አለ ተፈጠረ በመንፈስ ቅዱስ እስትንፋስነት ዓለም ያው ሆኖ ይኖራል ነው ታስቦ የተፈጠረ ዓለም እንጂ ሳይታሰብ የተፈጠረ አንዳች ዓለም የለም እኔም እናንተም ሁላችንም ምን ብለን የተፈጠርነው ታስበን ሳይታሰብ የተፈጠረ ፍጥረት የለም ሁሉም ታስቦ ነው የተፈጠረው ጥሩ እንደዚያ ከሆነ ሁሉም ከታሰበ ድንግል ማርያም ታስባ ትኖር ነበር የሚለው ልዩነቱ ምንድነው እንግዲያው መጽሐፍ ዋናው የቤተክርስቲያኗ መጽሐፍ ማለት የፈለገው ታስቦማ ሁሉም ተፈጥሯል ግን ድንግል ማርያም ለይቶ ያነሳበት ምክንያቱ ምንድነው ከተባለ ድንግል ማርያም የታሰበችው ዓለማትን የፈጠረ እግዚአብሔርን ወልዳ ዓለም እንዲድን ምክንያት የሆነች ለአምላክ ዙፋንነት ረቂቅ ከተማ ረቂቋ ቤተ መቅደሱና ለአምላክ እናትነት የታሰበችው ማለት ነው ልዩነቱ ይሄ ነው ለምንድን ነው የታሰበችው ሰባኪው ለሰባኪ ዘማሪው ለዘማሪ ቀዳሹ ለቀዳሽ አወዳሹ ለአወዳሽ አንጣፊው ለአንጣፊነት ለተለያየ ነገር ዓለም ታስቦ ተፈጥሯል
እሷን ለየት የሚያደርጋት ግን የዚህ ሁሉ ፈጣሪ ምን ልትል ነው? ልትወልድ። በዚህ ታስባ ነበረ ማለት ነው። ታስባ ነበረ ስንል በዚህ መንገድ መረዳት ያስፈልጋል እንጂ ሳይታሰብ የተፈጠረ ምን የለም ነገር የለም። ሁሉም ታስቦ በእግዚአብሔር ታስቦ ምን ብሏል? ተፈጥሯል ማለት ነው። ይሄ ቅድመ የሚለውን በዚህ ልክ እንድንረዳው ነው። ሌላው የእመቤታችን ከዚያ በኋላ ነቢያት በየዘመኑ ስለ እመቤታችን የተናገሩትን ነገር መጽሐፉ ላይ 6 ክፍሎች አሉት አይደለም? 6ቱን ክፍል እናንተ ታነቡታላችሁ። እኔ ግን አርስቱን አንስቼ አጠቃላይ ለዛሬው ከሰዓታችን ጋር በሚሄድ ደረጃ ከሰዓቱ ጋር መጣጥኜ ነው የማስተምረው ማለት ነው። እሱን ቀጣይ እናንተ እያነበባችሁት እዚያ ደግሞ ጥያቄውን ካለ ጥያቄውን ለቀጣይ በአንድ ላይ ተሰብስቦ የራሱ ጊዜ መስጠት ይቻላል። ለዚያ ችግር የለውም። እና ስለ ነቢያት ስለ እመቤታችን ምን አሉ የሚለው ነው እዚያ ቀጥሎ ማለት ነው። ቅድመ ፍጥረት ያለው በዚህ መንገድ ነው። ከዚያ ቀጥሎ ከፍጥረት በኋላ በየዘመኑ በየጊዜው ነቢያት ስለ እመቤታችን ምን ብለዋል? ተናግረዋል። ቅድም እንዳልኳቸው 46ቱ መጻሕፍተ ብሉያት በአንድም በሌላ ስለ ድንግል ማርያምን ከሷ ስለሚወለደው ክርስቶስም በደንብ ተናግረዋል። ከዚያ በፊት ጽንሰ ሐሳቡን ወይም ዋና ነገሩ ስንመለከተው እንደው ነቢያትን እንተዋቸውና ወደ አዳም መሄድ ያስፈልጋል። አዳም እንግዲህ አዳም ነው። ከአዳም በኋላ ነው ነቢያት የተነሱት። የአዳም ልጆች ናቸው በየዘመኑ። መሰረተ ነገሩ ግን ድንግል ማርያም ነቢያትን ትንቢት እንዲናገሩ ስለሷ እንዲመሰክሩ በገሃድ ለዓለም እንዲያውጁ የተደረገበት ምክንያቱ ከዚያ በፊት አዳም አባታችን ሔዋን እናታችን ስንመለከት ያው በመጽሐፈ ኩፋሌ ምዕራፍ 6 ላይ እንደተጠቀሰው አዳም በተፈጠረ በ40 ሔዋን በተፈጠረች በ80 ልጅነትን አግኝተው ገነት ገቡ። ወደ ቀለሚንጦስ ስናመጣው ኩፋሌውን ደግሞ መጽሐፈ ቀለሚንጦስ ክፍል 4 ላይ እንደምናገኘው ወደ ገነት ከገቡ በኋላ 7 ዓመት ከ3 ወር ከ17 ቀን በገነት ኖረዋል አዳምና ሔዋን ማለት ነው። ስንት አልኳችሁ? ስንት ዓመት? 7 ዓመት ከ3 ወር ከ17 ቀን። ያው የተለመደው 7 ዓመት የሚለው ጠንቅቀው ስለሚቆጥሩ ሊቃውንት ይሄ ቀለሚንጦስ የተባለው ሊቅ የቅዱስ ጴጥሮስ ተማሪ ነው፣ ደቀ መዝሙር ነው። ሐዋርያን አበው ከሊቃውንት ቀድሞ ከሐዋርያት ቀጥሎ ከተነሱ ሐዋርያን አበው ከሚባሉት መካከል ነው እና 7 ዓመት ከ3 ወር ከ17 ቀን በገነት ትእዛዝ ጠብቀው ከኖሩ በኋላ ዕፀ በለስን በሉ። ከዚያ ተባረሩ። ሲባረሩ መጮህ ጀመሩ። እንደውም በዚያው ሊቁ እንዳስቀመጠው አዳምና ሔዋን አልቅሰዋል። እግዚአብሔርም ሰው እንዲሆን ሰው ለመሆኑ ምክንያት ድንግል ማርያም እንድትገኝ እነሱ ራሱ አልቅሰዋል። ቀድሞ በእግዚአብሔር ያልታሰበ ነገር ምንም ባይኖርም ግን እዚህ ላይ ስንሄድ በሰዎች የህይወት ጉዞ ምህዋር ላይ ስንመለከተው መነሻው አዳምና ሔዋን ናቸው። አዳምና ሔዋን ናቸው። እዚያ ወነበሩ አዳም ወሔዋን ሚእተ ዓመተ በዐቢይ ሐዘን ወላ 100 ዓመት አዳምና ሔዋን አለቀሱ። ስንት አለቀሱ? 100 ዓመት። አዳምና ሔዋን 100 ዓመት አልቅሰው እግዚአብሔርም ደግሞ ለቅሷቸውን ተቀበለ፣ መልስም ሰጣቸው ለለቅሷቸው። መልሱ ምን ነበር የሚለው ስንመለከተው አሁንም እዚህ ላይ መልስ ድንግል ማርያም ናት የሆነችው ለአዳም ራሱ ለአዳም ለቅሶ መልስ እሷ ናት የሆነችው። ምን የሚል መልስ ነው የተሰጠው? መጽሐፉ እንዲህ ይላል፣ በሐሙስ ዕለት ወበመንፈቀ ዕለት እትወለድ ሞለተ ወለትከ ወዲህ ውስተ መረድከ አድኅነከ በመስቀሌ ወበሞትዬ ወትቤዝወከ። 5500 ዘመን ሲፈጸም ወይም እንደኛ ነው ይሄ እንደ እግዚአብሔር 5 ቀን ከኩል ማለት ነው። 1000 ዘመን 1 ቀን ማለት ነው እግዚአብሔር 5500 ዘመን በእኛ ቀመር በእኛ አቆጣጠር ሲፈጸም ከልጅ ተወልጄ እየዳኩ በአደባባይ አድጌ በቀራንዮ ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ ምን እልሃለሁ አድንሃለሁ የሚል ይሄ መልስ ተሰጠው። ያ መልስ ማን ነው? የልጅ ልጅ ማን ነው ሲባል ድንግል ማርያም ነው። ሌላ ምንም እንትን የለው። ከልጅ ልጅ ተወልጄ የሚለው የልጅ ልጅ ማናት? ድንግል ማርያም። የአዳም የለቅሶ መልስ ናት ድንግል ማርያም። አሁን እንደው የአዳም ተስፋው እንላለን አይደለ? የአዳም ተስፋው አንቺ ነሽ እንል የለ? አሁን ተስፋው ለአዳም አንቱ ተስፋው ለአዳም የሚለው የአዳም ተስፋ ሲተረጉሙ ሊቃውንት
ምን አሉ መሰላችሁ? ስንቅ ብለውታል። የአዳም ስንቅ አንቺ ነሽ። የአዳም ስንቅ አንድ ሰው ከቤቱ ሲወጣ ምን ይዞ ይሄዳል? ምን ይይዛል? ሩቅ አገር ለመሄድ ማለት ነው። ብዙ ጊዜ ቆያለሁ ብሎ ካሰበ ምን ይዞ ነው የሚሄዱ? እንደው አሁን ያው ብር ተይዞ ይኬዳል በየትኛውም ዓለም ሲኬድ። እንደው በድሮ ጊዜ ግን ስንቅ ተዘጋጅቶ ዳቦ ቆሎ ወይም ሌላ ነገር ተይዞ ነው። ብዙ ዓመት አባቶቻችን ከግብፅ ወደ ኢየሩሳሌም ሲጓዙ በእግራቸው ስለነበረ ይህ ሁሉ ነገር እዚያ ደርሼ እስከምመጣ ድረስ ይህ ይሆነኛል ብሎ የሚተማመኑበት ስንቅ ይዞ ነው የሚሄደው። በገንዘብ እናደርገው እንችላለን፣ ቤት የምናደርገው ስንቅ ሳይዝ አገር ለቆ አይሄድም። ስንቅ የያዘ ሰው ደግሞ ሁልጊዜ ይተማመናል። በምን ይተማመናል? በስንቁ ማለት ነው። ስለዚህ 5500 ዘመን በአይምሮ ተሸክሟት የኖረች ስንቅ የአዳም ስንቅ ማለት ነው። የአዳም ተስፋው ሲሆን 5500 ዘመን አያችሁ። ያ ስንቅ ማያልቅ ስንቅ በአይምሮ ውስጥ ያለች ስንቅ ማናት? ተስፋ ድንግል ማርያም ነው። 5500 ዘመን በአይምሮ ውስጥ ተሸክሟት አለች። ወድቄ አልቀርም፣ እድናለሁ፣ ጨለማ ውስጥ አልቀርም፣ ወደ ብርሃን ዓለም መለሳለሁ። በዕፀ በለስ ምክንያት የተራቆትኩት ልብስ እርቃኔን ቀርቻለሁና ቅጠል ለብሼም ሌላም እንደገና ሸማኔ ሰበቀር ለብሶ እንደማይቀር ያንን በዕፀ በለስ ምክንያት ያጣውን ልብስ በዕፀ መስቀል ተሰቅሎ ክርስቶስ እንደገና መልሶ የብርሃን ልብስ እንደሚያለብሰው እርግጠኛ ሆኖ አዳምና ሔዋን ኑረዋል። 5500 ዘመን በአይምሯቸው ይዘዋት የተጓዙ ስንቅ ናት። መተማመኛቸው ማለት ነው። ተስፋው የሚለው ስንቅ ብሎ ተርጉሞታል። ስለዚህ ከዚህ ጀምሮ ከዚህ በኋላ ዝንቱ ነዳይ ጸርሃ በመዝሙር 33 ላይ ቁጥር 6 ጀምሮ እንደተነገረው ዳዊት እንደተናገረው ዝንቱ ነዳይ ጸርሃ ችግረኛው ጮኸ ወእግዚአብሔር ሰምዖ እግዚአብሔርም ሰማው ወንኩሉም እንዳቢው አድኃኖ ከመከራው ሁሉ አዳነው ይላል። እስኪ በሉ ዝንቱ ይህ ችግረኛ በሉ እስኪ ጮኸ እግዚአብሔርም ሰማው ከመከራው ሁሉም አዳነ። አያችሁ አሁን ያ ችግረኛ የተባለ አዳም ጮኸ፣ ከገነት ተባረረ፣ እግዚአብሔርን አጣ። እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጣ ብሎ አለቀሰ። ከክብር ተለየው ብሎ አለቀሰ። ለቅሶውን እግዚአብሔር ሰማው ማለት ነው። ሰምቶ መልስ ማን ሰጠው? ከልጅ ድንግል ማርያም ከእሷ እንደሚወለድ ይህን መልስ ሰጥቶታል ማለት ነው። ከዚያ ዝቅ ብላችሁ ስታነቡ ደግሞ እዚያው አሁን የጠቀስኩላችሁ 33 መዝሙር ላይ እዚያው ላይ ስታነቡ ወደ ታች ትንሽ ዝቅ ስትሉ ምን ይላል? ጸሩ ጻድቃን ጮሁ ይላል። መጀመሪያ ዲያው ችግረኛው ጮኸ ነው፣ እግዚአብሔርም ሰማው። ዝቅ ብላችሁ ስታነቡ ደግሞ ጻድቃን ምን አሉ ይላል? ጮሁ ይላል። ጸሩ ጻድቃን ጮሁ ወእግዚአብሔር ሰምዖ። አሁንም ጻድቃንም ጮሁ፣ ማን ሰማቸው አለ? እግዚአብሔር ሰማቸው። አሁን እዚህ ላይ ጻድቃን ያላቸው ከአዳም የተወለዱ 5500 ዘመን መርገም እንደጨለማ ዓለምን ተቆጣጥሮ በነበረበት ዘመን እንደ ከዋክብት በመርገም ውስጥ እያበሩ ይወርዳል ይወለዳል ያሉ ነቢያት ናቸው። ጻድቃን የተባሉ እነዚህ ናቸው። አዳም ችግረኛው ጮኸ አባታቸው። እዚያ በኋላ ሁሉም ተነስተው ምን ማለት ጀመሩ? መጮህ ጀመሩ። አዳም አድነኝ ነው። ነቢያት አንደኛ ወርተ ወለድ አድነን፣ ብርሃን ክላክልን፣ ጽድቅህን ላክልን እያሉ ተናገሩ። እጅህን ላክልን እያሉ ተናገሩ። ይህንን ብቻ አይደለም፣ በዛው ጋር እያይዘው ደግሞ ይወርዳል ይወለዳል ደግሞ አዋጅ አወጁ። ይሄ ትንቢተ ነቢያት በሶስት አይነት መንገድ ነው የሚጠናው። አንደኛ ወርተ ወለድ አድነን መማፀን ነው፣ መማፀን። ሁለተኛው ደግሞ ይወርዳል ይወለዳል ተስፋ፣ ለህዝቡ ተስፋ ማስተማር ዓለም እንደሚል። በሶስተኛ ደረጃ ደግሞ ወደ እኔ ተመለሱ ይላል የሰራዊት ጌታ። ማን ነው እሱ? የሰራዊት ጌታ ማን? እግዚአብሔር ብለው የንስሐ የጥሪ ትምህርት ማለት ነው። ስለዚህ ከአዳም ቀጥሎ ነቢያት በየዘመኑ ድንግል ማርያም ጋር እግዚአብሔር እንደሚወለድ መናገራቸውን ለምሳሌ እንደው ብዙዎቹን ብንጠቅስ ኢሳይያስን ብንመለከተው እንደው ከአበይት ነቢያት አንዱ ነው። ከነ ሙሴ ብንጀምር ከላይ ከኦሪታውያኑ ብንጀምር በተለያየ ምሳሌ ድንግል ማርያምን ገልጸዋታል። ለምሳሌ ኦሪት ዘጸአት ምዕራፍ 3 ቁጥር 1 ጀምሮ እስከ 3 ያለውን አሁንም ጸናጽል ዘውስተ ልብሱ ለአሮን ካህን፣ የአሮን ደግሞ በልብሱ ውስጥ ያለች ጸናጽል ይላታል እመቤታችን። ምን ይላታል? ጸናጽል። ጸናጽል ብሎ ተረጎመው እንጂ አሁን ጸናጽል ሲባል ይሄ መቋሚያ ጋር ያለው ማይሌት የምንገለገልበት ጸናጽል አይደለም። አሮን የሚለብሰው ካባ ነበረ። ይሄ ልብሰ ተክህኖ ማለት ነው። በመቅደስ ካህኑ የሚለብሱት። በዚያ ላይ ሻወር አለው የሚንሿሿ ማለት ነው። በዚህ በቀኝ በኩል በግራ በኩልም ሆኖ 12 ነው፣ 6 የሚደረገው።
ልብሱ ላይ የሚሿሿው ማለት ነው። ካህኑ ልብስ ላይ ሆኖ ይሿሿል፣ ይንቀሳቀስ ይሿሿል። ያንን እየሰሙ ድውያን ይፈወሱ ነበረ። በቤተ መቅደሱ በደብተራ ኦሪት ይፈወሱ ነበር። አያችሁ እና ያ የአሮን ጸናጽል ማለት በአሮን ልብስ ዘርፍ ላይ ድውይ ይፈውስ የነበረው ያ አንቺ ነሽ እመቤታችን አሉ። 12 ያ ልብሱ የእመቤታችን 12 መሆኑ ደግሞ 12 ሐዋርያት ምሳሌ ያ ሲንሿሿ ያን ድምፅ ሲሰሙ ድውያን እንደሚፈወሱ 5500 ዘመን በደዌ መርገም ደዌ ተይዞ የነበረው ዓለም ሁሉ በእመቤታችን አማካኝነት ነፃ መውጣቱ የእነኛ መንሿሿታቸው መጮኻቸው ደግሞ ወላዲተ አምላክ ብለው ሐዋርያት በዓለም ላይ ስለ እመቤታችን መስበካቸው መናገራቸው የሚያስረዳው ማለት ነው። ጸናጽል ዘውስተ ልብሱ ለአሮን ካህን የሚለው ያንን ነው። ሌላው ከዚያው ቀጥሎ ከዘመነ መሳፍንት ሳንወጣ ደግሞ ሐውልተ ስም ዘኢያሱ የኢያሱ የምስክርነቱ ድንጋይ እስኪ በሉ የኢያሱ በሉ እስኪ የምስክርነቱ ሐውልት ነው። ድንጋይ የሚለው ሐውልት ማለቱ ጥሩ ነው። ኢያሱ እዚህ በዘመነ መሳፍንት ከሙሴ ቀጥሎ የእስራኤል ሕዝብ ተረክቦ ሲመራ የነበረ ነው። መጽሐፈ ኢያሱ ምዕራፍ 1 ስታነቡ ከሙሴ ጋር እንዳለው ካንተ ጋር በረድኤት እኖራለሁ፣ ሙሴ ሕዝቡን እንደመራ አንተም ምራ፣ በሙሴ በኤርትራን ባህር ሰንጥቄ እንዳሻገርኳቸው በአንተ ደግሞ የዮርዳኖስን ባህር ሰንጥቄ ኢያሪኮን ግንብ አፍርሼ ርስት አወርሳቸዋለሁ ብሎ እግዚአብሔር በገባው ቃል መሰረት ኢያሱ እንዲመራ ተሰጥቶታል። ህዝቡን መምራት ጀምሯል። ሙሴ ደብረ ናባው ቀረ፣ እሱ ቀጠለ ማለት ነው። ሲቀጥል ወደ ኢያሪኮ ከመግባታቸው በፊት የዮርዳኖስን ባህር ለመሻገር ሌዋውያን ማለት ካህናት ማለት ነው። በእነሱ ካህናቱ ጽላቱን ይሸከሙና ከፊት ይሄዱ፣ ባህሩ እንዲቆም ባህሩ እንደ ግድግዳ ቆሞ በየብስ እንድትሻገሩ ይሄዱ አለው። ካህናቱን አስቀደመ። ጽላቱን የተሸከሙት ካህናት ሲገቡበት ባህሩ በግራና በቀኝ እንደ ግድግዳ ቆሞ እዚያ በኋላ ህዝቡ ይከተሉ አለው። ህዝቡ ተከትሎ ተሻገረ በየብስ ማለት ነው። ከተሻገሩ በኋላ እስራኤል ፈታኝ ናቸው በእምነታቸው ሲጠጉ ይላል የብሉይ ኪዳን ሊቃውንት። እስራኤል ሲጠጉ ጣዖት ያመልካሉ፣ ሲርባቸው እግዚአብሔርን ያመልካሉ። እንዲህ አይነት ህይወት የዋዠቀ ህይወት ነበራቸው። እንደዚህ ዘወር ይሉት መና ወርዶ ከተመገቡ በኋላ ሰከንድ ሳይቆዩ ወደ ጣዖት ቤት ይሄዳሉ። ጣዖት ያምራቸው። ሲርባቸው ደግሞ ሲጨንቃቸው ጣዖት መና ማውረድ ስለማይችል እግዚአብሔር የታለ ብለው ወደ መሳፍንቱ ይጮኻሉ፣ ያለቅሳሉ። እና የእስራኤል ህይወት እንደዚህ አይነት ውጣ ውረድ ስለነበረው ኢያሱም ተቸግሮ ነበር። እንዲህ አይነት ችግር ስለነበረ ህዝቡን ሰበሰበና አንድ ነገር ልንገራችኋለሁ፣ እኔና ቤቴ እግዚአብሔር እናመልካለን፣ እናንተ የምታመልኩት ምን በሉ አላቸው። በዚህ ምክንያት ነው ያላቸው። ቤቴ ማለት የኔ ህይወት ማለት ነው። እኔ በህይወቴ ያለው አጠቃላይ አካሌ ሁሉ ለጌታዬ ይገዛል፣ ፈጣሪዬን አመልካለሁ። ከዚያ ውጪ የሚያደርገኝ ምንም አይነት ነገር የለም። ከሱ ውጪ ሌላ አምላክ የለኝም፣ በራሴ ወስኛለሁ። እናንተ ግን በህይወታችሁ በእናንተ ወስናችኋል፣ አልወሰናችሁም? ንገሩኝ፣ ምረጡ አላቸው። እንደዚህ አይነት ችግር ስላለ ስለሚያስቸግሩት ማለት ነው። ጠዋት ሌላ ከሰዓት ሌላ ስለሚሆኑበት ከዚያ በኋላ እነሱ ከዛሬ ጀምሮ የሞዓብን ጣዖት አናመልክም። ማንን እናመልካለን አሉ? እግዚአብሔር እናመልካለን፣ በፊት ቃል እንገባለን አሉ። እሺ እንግዲያውስ ቃል ከገባችሁልኝ ምን እናድርግ? ምልክት የሚሆነን አላቸው። የፈለከው ምልክት አድርግ፣ እኛ ግን ለእግዚአብሔር ተገዥ ነን፣ ካሁን በኋላ የሞዓብ ጣዖት አናመልክም አሉ። እሺ እንግዲያው 12 ድንጋይ አምጡላቸው። 12ቱ ነገደ እስራኤል ምሳሌ ከዮርዳኖስ ባህር 12 ድንጋይ አስመጣቸውና ያንን ሐውልት ሰርቶ ከዛሬ ጀምሮ ጣዖት አናመልክም፣ የሞዓብን አምላክ አናመልክም፣ የእስራኤልን ቅዱስ እግዚአብሔር እናመልካለን ብለው ተማምለው ከዚያን ጊዜ ጀምሮ በዚያ እምነት እንዲቀጥሉ ሆነዋል ማለት ነው። ይቺን ሐውልት ሲሰሯት ከታች አንድ እግር አላት፣ ከላይ ግን 3 ገጽ አላት። ሐውልት የእመቤታችን ምሳሌ ከላይ 3 መሆኑ የሶስትነት የሥላሴ ማደሪያ ብለው ሊቃውንት አባቶቻችን ተረጉመዋል። ይህን ሲተረጉሙ ደግሞ የኢያሱ ሐውልት ሲሉ እመቤታችን በኢያሱ ሐውልት ሰርቶ ህዝቡን በእምነት አንድ እንዳደረገ በእመቤታችን ደግሞ ህዝብና ሂዛብ እግዚአብሔር ከሷ ሰው ሆኖ ህዝብና ሂዛብን አንድ ማድረጉ ሰውና መላእክት፣ ሰውና እግዚአብሔር፣ ነፍስና ስጋ አጠቃላይ መስተጻራን የሚባሉ 7 ነገሮች በእመቤታችን አማካኝነት አንድ መሆናቸውን ሊቃውንት አባቶቻችን ተርጉመው ሐውልተ ስም ዘኢያሱ የኢያሱ
የምስክርነቱ ሐውልት ብለው ያስተምሩናል ማለት ነው። ከዚያ የጌዲዮን ጸምር ናት እመቤታችን። ጌዲዮን ጸምር ህዝቡን ምራ ብሎ እግዚአብሔር ጌዲዮንን በመልአኩ አማካኝነት ነገረው። ይህን ታላቅ ህዝብ እንዴት እመራለሁ? ደግሞ ምድያማውያን ከፊታችን በጦርነት ተዘጋጅተዋል። 7 የአሕዛብ ነገድ ተዘጋጅቶ ነበር። 7 የአሕዛብ ነገድ የኬጢያውያን፣ ፌርዛውያን፣ ኢያቡሳውያን የሚባሉ 7 የአሕዛብ ነገድ እነኚህ ህዝቦች መጡ። ብዙ ታምር ተደርጎላቸው፣ ባህር ተከፍሎላቸው፣ መና ወርዶላቸው፣ ጭንጫ ውሃ ፈልቆላቸው፣ 7 ደመና ተጋርዶላቸው በብዙ ታምር ታጅበው የመጡ ናቸው። ወደዚህ ምድር ከመጡ እኛን በምድር በህይወት አያኖሩም። ስለዚህ ምን እናድርገው? 7 የአሕዛብ ነገድ ተባብረው እስራኤልን ለማጥፋት በምድረ በዳ ለማስቀረት ርስት እንዳይካፈሉ እንዳይወርሱ ለማድረግ ብዙ ጥረት አድርገው ነበረ። ነገር ግን ከእነኛ መካከል ምድያማውያን አሉና ህዝቡን ምራ ብሎ በዘመነ መሳፍንት እነ ጌዲዮንን ጠርቶታል። በሚጠራው ጊዜ እኔ ህዝቡ እንዴት እመራለሁ? እግዚአብሔር ነው ያለ አለ መልአኩ። እግዚአብሔር ለማለቱ ምን ምስክር አለ አለ። እንግዲያውስ ጸምር አዘጋጅና በምድር ላይ አንጥፍ፣ ጠል ከሰማይ ወርዶ ያንን ይዋሃደዋ እግዚአብሔር እንዳዘዘ ወይም መስዋዕት አቅርብ፣ ያንን እግዚአብሔር እንደሆነ በዚያ ታውቃለህ አለው። ጸምር አዘጋጅቶ በምድር ላይ ያስቀመጠ፣ ከሰማይ ጠል ወርዶ ተዋሃደ፣ ያንን ማለት ነው። መስዋዕቱንም ተቀብሎታል። ስለዚህ ጸምር እመቤታችን ናት፣ ጠል የተባለው ጌታችን ነው። ከሰማይ ወርዶ ከእመቤታችን አምላክ ሰው መሆኑን ይህንን በዘመነ መሳፍንት ከተነገረ ትምህርት ወይም ከተሰጠ ትምህርት አንዱ ነው ማለት ነው። ይሄ ዘመነ መሳፍንት። እዚያ ወደ ዘመነ ነገስት ስንመጣ ደግሞ ዘመነ ነገስት እነ ዳዊት እነ ሳኦል ነው። የመጀመሪያው ንጉስ ሳኦል ነው። እዚያ ዳዊት ነው። ከዚያ ሰሎሞን ነው። ከዚያ ኢዮርብዓምና ሮብዓም ተብሎ ይሁዳና ሰማሪያ ወይም ደቡብና ሰሜን እስራኤል ተብሎ ተከፍሏል። የእስራኤል መንግስት ከሰሎሞን በኋላ አብሮ አልቀጠለም በአንድነት ሁለቱም 10 ነገድ 2 ነገድ በነገር ደረጃ በዚያ ደረጃ ነው። እንደገና በመልክዓ ምድር ደግሞ ደቡብና ሰሜን እስራኤል ሆኖ በስም ደግሞ ይሁዳና ሰማሪያ ተብለው በነገስታቱ ኢዮርብዓምና ሮብዓም ተብለው በኢዮርብዓም በኩል ያለው የሰማሪያው መንግስት ነው። ያ ጣዖት አምላኪነቱን ይዞ የቀጠለው። በሮብዓም በኩል ደግሞ የሶሎሞን ልጅ ነው እግዚአብሔርን አምልኮ ይዞ የቀጠለ ማለት ሁለት አይነት አምልኮ ነው የቀጠለ እስራኤል። በዚህ መካከል ግን እነ ዳዊት ስንመለከት ዳዊት ብዙ ጊዜ አብዝቶ ስለ እመቤታችን ተናግሯል። እንደው ከጽዮን ተራራ ጋር እንደው ያመሳስላታል ብዙ ጊዜ ማለት ነው። ስለ ጽዮን ኢየሩሳሌም እንደ ሁለቱም ትርጉማቸው ከእመቤታችን ጋር ከቤተክርስቲያን ጋር ከመንግስተ ሰማያት ጋር የተያያዘ ነው። ብዙ ጊዜ ጽዮን 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 ይላታል። ያው ጽዮን ትርጉሙ አምባ መጠጊያ ማለት ነው፣ ቀጥታ ሲተረጎም ማለት ነው። ያ የጽዮን ተራራ ሊቃውንት እንደሚያመሰጥሩት የጽዮን ተራራ ከፍ ያለ ነው። ዳዊትም ጠላትን ድል አድርጎ ለመጀመሪያ ጊዜ ቤተ መንግስት ሲሰራ በጽዮን ተራራ ላይ የሰራው። ጽዮን ተራራ ላይ የሰራበት ደግሞ ዋናው ዓላማው ጠላት በየአቅጣጫው በዝቶበት ስለነበረ ተራራው አንድ መውጫ ያለው ተራራ ከመሆኑ አንፃር እዚያ በጽዮን ተራራ ላይ ቤተ መንግስቱ ሰርቶ አንዷን መውጫ ብቻ መቆጣጠር ስለሚችል መጠጊያዬ ሲል ጽዮን ብሎታል። ተራራው አምባዬ መጠጊያዬ ሲለው ከጠላት የምንጠጋበት የእመቤታችን ደግሞ ጽዮነ ሥጋ ወነፍስ በነፍሰ ሥጋ የምንጠጋባት ሳለነ ቅድስት ብለን የምንጸድቅባት ስለሆነች ማለት ነው። እንደ በዚህ በስሟ ትርጓሜ ላይ ብዙ ተንትነውታል አባቶቻችን። እመቤታችን ጽዮነ ሥጋ ወነፍስ፣ እንደገናም ደግሞ ደስታ፣ የእስራኤል ደስታ፣ የሕዝብ ደስታ፣ ሰውና እግዚአብሔር የምታገናኝ ከሰው ወደ እግዚአብሔር የምትላላክ አማላጅ፣ እንደገናም ደግሞ የመለኮት ማደሪያ በስጋ መለኮትን የወለደች እመቤታችን የመንግስተ ሰማያት መርታ የምታስገባ በፊደል ደረጃ ራሱ ማ ማለት ማይደረ መለኮት፣ ር ማለት ርግቤ ይቤላ እንተ ውሃታ፣ እንደገናም ደግሞ ም ማለት ያ ማለት ያንቃዱ አቤት ሁሉ ፍጥረት ሁሉ ዳንቺ ያንጋጥጣል ማለት ነው። ም ማለት ምሳቦ ምስጋድ ወመስተስረይ ሁሉ ኃጢአት ሁሉ የሚሰረይባት መጠጊያችን፣ መስገጃችን፣ ወደዚያ መገናኛችን ብለው ብዙ ትርጉም ይሰጣል። ከዚያ ጋር ከዳዊት ጋር የሚያያዝ ነው። ይሄ የስሟ ትርጓሜ ከዳዊት ጋር የሚያያዝ ነው ማለት ነው፣ ዳዊት ከተናገረው ጋር። ስለዚህ ዳዊት በመዝሙር 86 ከቁጥር 1 ጀምሮ ስታነቡ የምታገኙት ለምሳሌ ስለ እሷ የተናገረው አለ። እንደው
እንደውም ይሄ ጽዮን የተራራው ስም እንጂ ለእመቤታችን አይደለም የሚሉት ሰዎችን ለነሱ አጥጋቢ መልስ የሚሰጥ ነው። ምንም ሌላ እንትን የማይል ወደ ሌላ አቅጣጫ የማያስኬድ ቀጥታ ጽዮን እመቤታችን መሆኗን አስረግጦ የተናገረበት አንቀጽ 86 መዝሙር ስታነቡ መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ላላቀጸ ጽዮን ሁሉ ታጊኒሁ ለያዕቆብ። ያ ማለት መሰረታቲሃ ውስተ አድባር ቅዱሳን ማለት መሰረቶቿ በተቀደሱ ተራራዎች ናቸው። መሰረቶቿ የተቀደሱ ተራራዎች ስንል ደግሞ ሲተረጎም ተራራ ሐናና ኢያቄም ናቸው። የተቀደሱ ተራራ ሐናና ኢያቄም ናቸው። መገኛዋ ሐናና ኢያቄም የሆኑላት መሰረቶቿ ሐናና ኢያቄም የሆኑላት ናት እያለ ነው። ይህችንም ደግሞ ከያዕቆብ ድንኳኖች ይልቅ እሷን መርጧል ማለት ደግሞ በያዕቆብ ውስጥ ያሉ ብዙ ደናግል እስራኤል ቢኖሩም በሐሳብ ድንግልና ግን እነሱ አልተገኙምና በሐሳብ ድንግልና የተገኘች ብቸኛዋ ከያዕቆብ ነገድ ሆና በሐሳብ ድንግልና የተገኘች። አሁን የሐሳብ ድንግልና አሁን የሥጋ ድንግልና አይደለም። አሁን ስለ ድንግል ሲናገር ድንግል የሚለው ስንናገረው የሥጋ ድንግልና በሰዎች ልጆች ሊኖር ይኖራል። በዚያ ዘመን ብዙ ደናግል እስራኤል በምድር ላይ አሉ። የሐሳብ ድንግልና ግን በምድር ላይ ለእመቤታችን ብቻ የተሰጠ የእሷ ልዩ ሀብቷ ነው፣ ጸጋዋ ነው። እንደውም ታምራ ማርያም ላይ ምንድን ነው ያሉ ሊቃውንቱ ለመላእክትስ ኢታክሎሙ ተደንግሎ ህሊና እስመ ወረዱ በፍትወቶሙ ይላል። እንኳን ለሰዎች አይደለም ቀርቶ የሐሳብ ድንግልና ለመላእክት እንኳን አልተቻላቸውም። ለማን ብቻ ነው እያለ ነው? ለማን ብቻ ነው? ለመላእክት እንኳን አልተቻላቸውም የሐሳብ ድንግልና እንኳን ለሰው አለና። ምክንያቱም አለ አምላክ መሆን ፈልጎ ከመላእክት መካከል አንዱ እስከ ሰራዊቱ ወርዷልና፣ አያችሁ ተዋርዷልና አምላክ መሆን አስቦ ነው። የሐሳብ ድንግልና አልተቻለም። ለዚያ ነው ሳጥናኤል የተባለው ሰማልያል የሚባል መልአክ ነበረ። ሳጥናኤል ስድብ ነው፣ ስም አይደለም። ዲያብሎስም ስድብ ነው፣ ስም አይደለም። ይሄ ጋኔን የምንለው ሰይጣን የምንለው ሁሉ ስድብ ነው በአጠቃላይ ማለት ነው። ስሙ ግን ሰማልያል ነው። ሰማልያል ማለት የመላእክት ሁሉ የበላይ አዚመንጦ ላይ ቅርብ ለእግዚአብሔር የቀረበ ከእግዚአብሔር መጋረጃ ወይም ከዙፋኑ ስር የማይጠፋ ቅርብ የሆነ አገልጋይ መልአክ ነበር። ለነኛ እንኳን አልተቻለም። የተቻለው የሐሳብ ድንግልና ለማን ብቻ ነው አለ? ለድንግል ማርያም ብቻ ነው። እና ዳዊት ይሄ ነው መሰረቶቿ የተቀደሱ ተራራዎች ማለት ሐናና ኢያቄም መሰረቶቿ የሆኑላት ከያዕቆብ ድንኳኖች ይልቅ እሷን መርጧል ማለት ደግሞ የያዕቆብ ደናግል ልጆች በምድር ላይ የያዕቆብ ልጆች በምድር ላይ በጣም ብዙ ነበሩ፣ በስጋ ደናግል የሆኑ በሐሳብ ድንግል ግን እሷ ብቻ ተመርጣለች። ስለዚህ የተመረጠች ብቸኛዋ ናት። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር። ቀጥሎ ምን ይላል? የእግዚአብሔር ከተማ ሆይ ስላንቺ ድንቅ ነገር ይባላል፣ በአንቺ ድንቅ ነገር ይነገራል። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ብላ ያቀምጣል ሊቃውንቱ። የእግዚአብሔር ከተማ ሆይ በአንቺ ድንቅ ይባላል። ድንቅ ነገር ምን ይባላል? ድንቅ ነገር። ለምን? የአምላክ እናት የሚለዋ ድንቁ ነገር አምላክን የወለደች አምላክን ያጠባች አምላክን በጀርባዋ ላይ ግብጽ የወረደች ከግብጽ እንደገና ኢትዮጵያን በኪደተ እግር የባረከች ወደ ናዝሬት የተመለሰች ድንቅ ነገር ይባላል። ሆኖ የማያውቅ ሊሆን የማይችል ባንቺ ነገር ተከናውኗልና የአምላክ እናት ተብለሽ ወላዲተ አምላክ ተብሎ ብቻ የሚነገርልሽ ድንቅ ነገር። እዚህ ከሩ ለረአብ ወለባቢሎን ለያምራኒ ወናሁ ኢሎፍሊክ ወጢሮስ ወዙ ኢትዮጵያ የኢትዮጵያ ሕዝቦች ጢሮስንም ሲኖዳም ሌሎችንም በዚያው ምክንያት ባንቺ ምክንያት አስባቸዋለሁ አለ። እምነ ጽዮን ይብሰብ ሰው ሁሉ እናታችን ጽዮን ይላል። ወብሲ ተወልደ በውስጤታ በውስጧም ሰው ሁሉ ተወለደ። ማነው ሰው የተወለደው? ሰው ሁሉ እናታችን ጽዮን ይላል። ሰው ሁሉ የአዳም ዘር ሁሉ። አሁን እዚህ ላይ የዳዊትን ተራራ አይደለም ጽዮን የምንለው። ሰው ሁሉ እናታችን የሚለው የዳዊትን ተራራ አይደለም፣ ድንግል ማርያም የአምላክን እናት ነው ማለት ነው። ይህን የተናገረው ማለት ሰው ሆኖ ተወለደ። ያው በስጋ ከድንግል ማርያም አምላክ መወለዱን በሰፊው ቅዱስ ዳዊት ይህን ይነግራል። ሌላው በመዝሙረ ዳዊት 131 ላይ ስታነቡ ስማርያ እግዚአብሔር ለጽዮን እግዚአብሔር ጽዮንን መርጦታልና ወአብደራ ከምትኩሎ ማይደሩ ዛቲቲ ምዕራፍ የዓለም እቺ የዘላለም ማደሪያ የናብሎ እግዚአብሔር ጽዮንን መርጧታልና ብሎ በደንብ አድርጎ ገልጾታል ዳዊት በተለያየ የመዝሙር ክፍሉ በደንብ አድርጎ ዳዊት በሰፊ ይናገራል። ያው ከሰዓት አንፃር ሌላም ስላለ
እንትን እንዳንል እንጂ ከዚያም በኋላ ወደ ዘመነ ነቢያት ስንመጣ ኢሳይያስን፣ ኤርሚያስን፣ ሕዝቅኤል ምን ያልተናገራል? ኢሳይያስ በምዕራፍ 7:14 ላይ ስትመለከቱ ናሁ ድንግል ትጸንስ እነሆ ድንግል ትጸንሳለች ወንድ ልጅ ምን ትላለች? ትወልዳለች። በገሃድ ማለት ነው። አሁን ይሄ ኢሳይያስ ወንጌላዊ ነቢይ ይሉታል ሊቃውንቱ። ኢሳይያስን ወንጌላዊ ነቢይ፣ መጽሐፉን ደግሞ ትንቢተ ኢሳይያስን ደረቅ አዲስ ኪዳን ይሉታል። አያችሁ፣ ደረቅ አዲስ ኪዳን መጽሐፉን ወንጌላዊ ነቢይ ወንጌላዊ ነቢይ የተባለበት ዋናው ዓላማው ደግሞ ቀጥታ ማቴዎስ በቤተልሔም ተወለደ ከድንግል ብሎ እንደጻፈው ሉቃስ እንደጻፈው እነሱ በዓይናቸው አይተው እንደጻፉት በዓይኑ ሳያይ በዓይኑ ላይ አድርጎ ኢሳይያስ ጽፏል። አማኑኤል አለ። አያችሁ፣ አማኑኤል የሚለው ስም የተሰበከው ለዓለም በማን ነው? በነቢዩ ኢሳይያስ ነው። ክርስቶስ ገና አማኑኤል ሊወለድ 700 ዓመት ይቀራል። ደግሞ የሚገርመው ማለት ነው ከ700 ዓመት በኋላ የሚወለደውን አማኑኤል አይቶ መናገር። ይሄ ነቢይ በጣም ይሄ ቅዱሳን አባቶቻችን ነቢያቱን አያችሁ 700 ዘመንን ሰንጥቆት መጣና ሐናና ኢያቄም ሳይወለዱ ድንግልን አያት። አያችሁ፣ ባልተወለደ ማህፀን በሌላ አብራክ የኢያቄም አብራክ የለም፣ ኢያቄም አልተወለደም። የሐና ማህፀንም የለም፣ ሐና አልተወለደችም። በሌለች የሐና ማህፀን በሌለ ኢያቄም አብራክ ውስጥ ድንግል ተወልዳ ለዚያውም አማኑኤልን ስትወልድ እግዚአብሔር ከኛ ጋር ነው ብሎ የተናገረው ነቢይ ነው። ማን ነው እሱ? ኢሳይያስ። ነቢይ እኮ እንደዚያ ነው። ዝም ብሎ ነቢይ ማጭበርበር አይደለም። አሁን በዘመኑ ነቢይ ነን የሚሉ ብዙዎች ናቸው። በጣም ይገርማል። መስፈርት እኮ አለው። በዘፈቀደ ዝም ብሎ ማንም ተነስቶ ራሱ የሚሰይምበት አይደል። ነቢይ 700 ዓመትን ሰንጥቆ ያልተወለደች ድንግልን ማየት ነው ነቢይነት። ኢያቄም ሳይኖር ሐና ሳትኖር ድንግልን ማየት ነው ነቢይነት። እኛ እኮ ነቢያት ብለን የተቀበልናቸው ነጊ ቅዱሳን ብለን እንሰብክላቸው ነጊ። ደግሞ ደረቅ አዲስ ኪዳን የተባለው መጽሐፉ በግልጥ ቆጭ ስላደረገው ነው። አማኑኤል ብሎ ማን ብሎ? አማኑኤል ብሎ ሌላ ለምሳሌ የተሰጠ ትምህርት አለ። ሌሎችም ነቢያት ተናግረዋል። ለምሳሌ ዕዝራ ሱቱኤል ስትመለከቱ አንበሳው ወጣ ገዳም ወጥቶ ወልደዋል። አንበሳው ከምድረ በዳ ሲወጣ እየውት አለ። አንበሳው ማን ነው ካላችሁ ወልድ ዋህድ ኢየሱስ ክርስቶስ ነው አለ። ኢየሱስ ክርስቶስን አንበሳ አለው። ገዳም ማን ነው ካላችሁ ድንግል ማርያም አለ። ገዳም ውስጥ ገዳም ያላት ድንግል ማርያምን በገዳም ያልሆነ ነገር አይደረግበትም አለ። እህል ተክል የሚበላ የሚጠጣ ይሄ ፍትወተ ስጋን የሚያስደስት ማንኛውም ፍላጎት የለም አለ። በሷም መርገመ ገባል ኃጢአት አዳም የውርስ ኃጢአት ሳይኖርባት መንፈስ ቅዱስ ከማህፀን ጀምሮ የጠበቃት ንጽሕት ዘር ከሷ የተወለደው አንበሳው ክርስቶስ ነው ብሎ ተናግሮታል። ይሄ ዕዝራ ሱቱኤል የተባለው ኢሳይያስ ድንግል ጸንሳ ወንድ ልጅ ምን ትላለች? ስሙ ማን ይባላል? ትርጉሙ ምን ማለት ነው? እግዚአብሔር ከኛ ጋር ነው። ኤርሚያስ ነው። በዚህ በተረፈ ኤርሚያስ ላይ ስታነቡ ምዕራፍ 1 ምዕራፍ ነው ያለው። በዚያ ምዕራፍ ላይ ስታነቡ የምታገኙት ነገር ወይ መጽ አምላክ ወልደ አምላክ ውስተ ዝንቱ ዓለም አምላክ የአምላክ ልጅ ብሎ አምላክ የአምላክ ልጅ የአብ የባህሪ ልጅ ወልድ ማለት ነው ወደዚህ ዓለም ይመጣል አለና ወይ ሐሪ አሰርተው ክሌተ ሐዋርያት 12 ሐዋርያትን ይመርጣል አለ። 12 ሐዋርያትን ይመርጣል። በግልጽ ነው የተናገረው። ይመጣል ማለት ከድንግል ይወለዳል ማለት ነው። 12 ሐዋርያትን ይመርጣል አለ። ወይ ከይድ ውስጥ ደብረ ዘይት በደብረ ዘይት ይመላለሳል አለ። ዋለ ሪቁ ስጎ ሰው ሆኖ ያየሁት ይላል ኤርሚያስ። ቀጥለን ሕዝቅኤልን ማየት ሕዝቅኤል ምዕራፍ 43ን 44 ሁለቱን ምዕራፍ አንድ አይነት ሐሳብ ነው ያለው። ስታነቡ 43 44 ሕዝቅኤልን ስታነቡ ወቤጠን መንገል አዜብ በብሉይ ኪዳን ሰዎች ጸሎት በሚያደርጉበት ጊዜ ፊታቸውን ወደ ምዕራብ ነው የሚያዞሩት። ወደ የት ነው የሚያዞሩት? ወደ ምዕራብ ነው የሚያዞሩት። ወደ ምዕራብ አዙረው ፊታቸውን ይታያሉ። በብሉይ ኪዳን ጸሎት ሲያደርጉ ወደ ምዕራብ ነው። እኛ አሁን ወደ የት ነው? ወደ ምስራቅ ነው። እነሱ ወደ ምዕራብ የሚያደርጉበት ነቢያት ሁሉ እንደዚያ ነው የሚጸልዩ። ለምን ቢባል ምንም ጽድቅ ብንሰራም የምንወርደው ወደ ሲኦል ነው፣ ወደ ገሃነም ነው፣ ወደ ሲኦል ነው እንጂ ጽድቅ የለም እሱ እስከሚመጣ ከድንግል አምላክ እስከሚወለድ ብለው ያ ስለሆነ ምዕራብ የሲኦል ምሳሌ ነው። ወደዚያ ምዕራብ ይሰግዱ ነበረ እና
ወደዚያ ሊሰግድ በሚሄድበት ጊዜ ነቢዩ ሕዝቅኤል ድምፅ ሰማው ይላል። ምን ሰማው ይላል? ከኋላዬ ድምፅ ሰማው ይላል። እንደ ነፋስ ሆኖ ድምፅ ሰማው። እኔም ዘወር ስል በጽኑ ቁልፍ የተቆለፈ ረጅም የሆነ ያማረ መቅደስ አየሁ ይላል። ቁልፉ ተቆልፏል። በጽኑ ቁልፍ የተቆለፈ ነው። መቅደስ አየሁ አለ። ያ መቅደስ በቁልፍ እንደተቆለፈ ቀይ ጎልማሳ ገብቶ ሳይከፍት ሲወጣ አየሁ ይላል። ሕዝቅኤል የተናገረው መቅደስ ድንግል ማርያም ናት። ያቺ መቅደስ አማናዊት መቅደስ እግዚአብሔር ነው። ቁልፉ ማኅተመ ድንግልናዋ ነው። ቁልፉን ሳይከፍት ገብቶ የወጣው ቀይ ጎልማሳ የተባለው የዓለም መድኃኒት መድኃኒዓለም በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለዱን መንገር ነው ማለት ነው። ይህንን የሚያስረዳው ከዚያ ቀጥሎ የምንመለከተው እነ ዕንባቆም ተናግረዋል፣ እነ ዳንኤልም ተናግረዋል። የዳንኤል ጉድጓድ ተብላለች እመቤታችን። በግበ ባቢሎን ባለበት ጊዜ እግዚአብሔር በዚያ በጉድጓድ ውስጥ እግዚአብሔር መግቦታልና ከዚያም ጋር ተመስሏል። የዕንባቆም ደብረ ፋራን የምትባል ተራራ ምዕራፍ 3 ላይ ትንቢተ ዕንባቆም የእሱን ተመስላለች። ሌላው እንደገና ደግሞ ጽርለጽ ሚልክያስ የሰርግ ቤት ትባላለች። የሰርግ ቤት ባታል እሱ ነው የሰርግ ቤት። አሁን በሰርግ ቤት 4 ነገር ይደረግበታል። አንደኛ ዘፈን ጨዋታ፣ ሁለተኛ መብል መጠጥ፣ ሶስተኛው ደግሞ የሙሽራውና የሙሽሪት ቤተሰቦች አንድነት ውህደት ይደረጋል። በአራተኛ ደረጃ የሙሽራውና የሙሽሪት ተዋህዶ አንድነት ይደረግበታል በሰርግ ቤት። ጽር ንጽሕት አዳራሽ ንጽሕት ሰርግ ብሎ እመቤታችንን ሲገልጻት በዚህ መስለው ሊቃውንት ተርጉመውታል። እንደ ዘፈንና እንደ ጨዋታ ትምህርትና ታምራት በድንግል ማርያም ተከናውኗል። ትምህርት ታምራት በእናቷ ማኅፀን ሆና ድውይ ትፈውስ ነበር እመቤታችን ወደዚህ ምድር ገና ሳትመጣ ጀምሮ ማለት ነው። ትምህርት ታምራት በእሷ ተደርጓል። ሌላው እንደገና ሁለተኛው ደግሞ እንደ መብልና እንደ መጠጥ ሥጋዬን ብሉ ደሜን ጠጡ የሚል ክርስቶስ እውነተኛው የሕይወት ምግብ ክርስቶስ ከእሷ ተገኝቷል። የሕይወት ምንጭ ናት፣ የሕይወት ምግብ ምንጭ ናት ማለት ነው። አባ ሕርያቆስ እንደተናገረው ማርያም ሆይ ስለዚህ ምን እንልሻለን? እንወድሻለን፣ እናከብርሻለን፣ ከፍ ከፍ እናደርግሻለን። እውነተኛውን መብል እውነተኛውን መጠጥ አስገኝተሽልናል ወይም ወልደሽልናል ብሎ እንደተናገረው የሕይወት ምግብ የሕይወት መጠጥ ከሰርግ ቤቷ ከድንግል ማርያም ተገኝቷል። በሶስተኛ ደረጃ የሙሽራውና የሙሽሪት ቤተሰቦች የማይተዋወቁት ይተዋወቃሉ፣ አንድ ያልነበሩት አንድ ይሆናሉ፣ የተበተኑት ይሰበሰባሉ፣ ህብረት ያልነበራቸው ህብረት ይፈጥራሉ። ሕዝብና አሕዛብ፣ ሰውና መላእክት፣ ሰውና እግዚአብሔር፣ ነፍስና ሥጋ በእመቤታችን አንድ ሆነዋል። በአራተኛ ደረጃ የሙሽራውና የሙሽሪት ተዋህዶ በሰርግ ቤት እንደሚደረግ ትውፊትና መለኮት በድንግል ማርያም ተዋህዶ ሆኗል ማለት ነው። የእግዚአብሔርን ባህሪ መለኮትና ባህሪ ሥጋ ተዋህዶ በእሷ ይሰበካል፣ ይገለጣል ማለት ነው እና ሚክያስ የሰርግ ቤት የሚሉት ይህን ነው ሊቃውንት አባቶቻችን። በአጠቃላይ እንግዲህ በዘመነ ነቢያት ይህን ይመስላል። እንደው ከሰዓታችን አንጻር ወደ አዲስ ኪዳን ዘመነ ብሉይ ወደ አዲስ ኪዳን ስናመጣው አዲስ ኪዳን ስንመለከተው በማቴዎስ ወንጌል ምዕራፍ 1 ከቁጥር 11 ጀምሮ በማቴዎስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ ነው በዚህ ብንጀምር ደስ ይለኛል። አዲስ ኪዳንን ጠቅልለን ስናየው ስለ ድንግል ማርያም የማቴዎስ ወንጌል ምዕራፍ 1 ቁጥር 11 ያለው ስትመለከቱ መልአኩ ለዮሴፍ የነገረው ነገር አለ። እንደዚህ ነው የምንጀምረው። መልአኩ ቅዱስ ገብርኤል ለዮሴፍ ተገለጠለትና ዮሴፍ ተጨንቆ ነበር። በአንድ ወቅት ከቤተ መቅደስ ውሰዳት ብለው ሲሰጥሙት አምላክን በማኅፀኗ ጸንሳ በነበረበት ሰዓት እንዴት አድርጌ ልውሰድ፣ እንዴት ሁኜ እያለ ያወጣ ያወርድ ነበር፣ ይጨነቅ ነበር። መልአኩ ተገለጠና ዮሴፍ የዳዊት ልጅ ዮሴፍ ወይ ማርያምን ወደ ቤት ለመውሰድ ምን አትበል ነው ያለው። የተፍራነ የሆነ ስሞታ ለማርያም ፍርትከ እስመ ዘይትወለድ እምኔሃ መንፈስ ቅዱስ በመንፈስ ቅዱስ ግብ ይወለዳል። በከመ ተቢለ በነቢይ ዲናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል። ድንግል ጸንሳ እነሆ ድንግል ጸንሳ ወንድ ልጅ ትወልዳለች ተብሎ
በነቢይ እንደተነገረ በማኅፀኗ የጸነሰችው አምላክን ነው በግብረ መንፈስ ቅዱስ ነውና ስሟ ማርያም ይባላል። በማኅፀኗ ያለው አማኑኤል ነው። ወደዚያ ለመውሰድ አትፍራ ብሎ በግልጽ ቋንቋ የተጸነሰው በግብረ መንፈስ ቅዱስ ነው ብሎ በግልጽ ቋንቋ ነግሮታል መልአኩ ለዮሴፍ። የሚገርመው ግን እዚህ መጽሐፍ ላይ ስታነቡ እንደዚህ አድርጎ በዝርዝር ነግሮታል። ስሟ ማን ይባላል? ማን ይባላል? ማርያም ይባላል። በማኅፀኗ የጸነሰችው ማንን ነው? አማኑኤልን ነው ወይም ኢየሱስ ክርስቶስን ነው። የጸነሰችበት ግብር ደግሞ በምን ግብር ነው አለ? በመንፈስ ቅዱስ ረቂቅ ግብር ነው ብሎ አሁን እዚህ ላይ በዝርዝር ነግሮታል። በዝርዝር ግልጽ ሆነ መንገድ ማለት ነው። ግን ዮሴፍ ወደ ቤቱ ከወሰዳት በኋላ እስከምትወልድ ድረስ ልጇን በመጀመሪያ ልጇን ብሎ እስከምትወልድ ድረስ ዮሴፍ ማርያምን ምን አይላትም ማለት አያውቃትም ይላል። አሁን ይሄ ተቃራኒ ነው ቃሉ ማለት ነው። ሊቃውንት እንዴት አድርገው እንደተረጎሙ አንድ ዘይኑን ንጉሥ ነበርና እንደው መጽሐፍ ቅዱስ ያነባል። አጠቃላይ ለጠቅላላ እውቀት ነው የሚያነበው፣ ለእምነት አይደለም። አገር መሪ ነው ያነባል። እና በሚያነብበት ጊዜ ብሉይ ኪዳን መጻሕፍትን እያነበበ ጨርሶ አዲስ ኪዳን መጽሐፍ ብሉይ ኪዳን ማነው አዲስ ኪዳን የአብርሃም ልጅ የዳዊት ልጅ ብሎ ነው የዘር ሐረግ 42 ዘር የሚተነት ነው። ማቴዎስ 1 እያነበበ ምዕራፍ 11 ላይ ሲደርስ ወደታች በሚደርስበት ጊዜ የሆነ ነገር ላይ አሁን እንዳልኳችሁ መልአኩ መጥቶ በነቢይ እንደተነገረው አማኑኤል ነው ትጸንሻለሽ ትወልጃለሽ ብሎ መልአኩም እንደነገራት ራሱ መልአኩ በማኅፀኗ ያለው ኢየሱስ ክርስቶስ ነው ወይም አማኑኤል ነው። ስሟ ማርያም ይባላል። በግብረ መንፈስ ቅዱስ ነው የጸነሰችው። እሷን ወደ ቤት ለመውሰድ አትፍራ ብሎ በዝርዝር ነግሮታል። ዝቅ ብሎ ሲያነብ ሰውየው እያይመራ ዮሴፍ እስካሁን ወለደት ወልድ ዘመኩራብ ይላል። የመጀመሪያ ልጇን እስከምትወልድ ድረስ ዮሴፍ አያውቃትም ማርያም ይላል። መልአክ ማሰዋን ከሆነ መልአክ ነግሮታል ይላል። ኢየሱስ ሲያነብ ማርያም ናት ብሎታል። የተጸነሰው አማኑኤል ነው ብሎ ነግሮታል መልአኩ። እንደገና በግብረ መንፈስ ቅዱስ ነው ብሎ ነግሮታል። አያውቃትም የሚለው ለምንድን ነው የሚል ጥያቄ ፈጠረበት። ትክክለኛ ነው ጥያቄ እና ሁለቱን ነገር ትርጓሜ ስለሚያሻው ሰውየው አልገባው። ከዚያ በኋላ ሰዎች ፈልጉልኝ፣ ይሄን የሚተረጉሙ የተዋህዶ መምህራን ፈልጉልኝ ብሎ ሰው ማስፈለግ ጀመረ። የተማሩ ሰዎች ይህንን ነገር ተዋህዶ የሚተረጉምልኝ ሰው ፈልጉ ብሎ ሲያስፈልግ እንደው እነዚህ ዝም ብለው ሰዎች ብዙ ያልተረዱ ሰዎች ሊተረጉሙ ወደ ቤተ መንግስት ሄዱ። እንተርጉም ብለው ማለት ነው። ልክ ሲሄዱ ኤልሳቤጥን፣ ዘካርያስ፣ ሐናን፣ ኢያቄም እንደሚያውቁ እንደዚያ አይደለም ለማለት ነው ብለው ተረጉሙልን። አይ እንደዚህማ አይደለም እንዲህ አይነት ትርጓሜማ አይመስለኝም፣ ከዚህ የተሻለ ትርጉም ፈልጋለሁ አለ ሰውዬው። ከነሱ ተሽሏል። ከዚህ የተሻለ ትርጉም ፈልጋለሁ አለ። ከዚያ በኋላ በዚህ በደሴት አትራጥያ በሚባል ደሴት ውስጥ ታስሮ የሚኖር ዮሐንስ የሚባል የተማረ ሊቅ አለ። እስር ቤት ነው ያለው። የታሰረበት ምክንያቱ ደግሞ የአንተ ሚስት የንጉሱን ሚስት ስለገሰጻት በእምነቱ ስለማይደራደር ፍርድ እያዛባሽ ነው ልታዛቢ አይገባም ብሎ ንግስቲቱን አቃለለኝ ብላ አሳስራው ነው። የሰራው ኃጢአት የለም። ስለ እምነቱ ጠንካራ ስለሆነ ዮሐንስ ይባላል። የአንጾኪያ መምህር ነው። በአትራጥያ ደሴቱ ታስሮ ይኖራል። ንጉሥ ወይ በእርግጠኝነት ለተዋህዶ ትርጓሜ ካፈለግ እሱን ሰው ብታስመጣ ከእስር ቤት አስመጣው ብለው ሰዎች ነገሩ። ለዚህም አይሆን ሰው ለመቼ ይሆናል ሂዱ ጥሩልኝ ብሎ ዮሐንስን ከእስር ቤት አስመጣው። አመጣው ኤጲስቆጶስ አመጣውና ወደ ቤተ መንግስት ገብቶ አነበበለት። ይሄንን አረፍተ ነገር አነበበው። ከዚህ ላይ መልአኩ በዝርዝር ነግሮታል። እዚያ ደግሞ ዮሴፍ አያውቃትም ይላል። 9 ወር ሙሉ በቤቱ ይዟት እያገለገለ እየተላላካት ይህን ሁሉ አገልግሎት እየሰጣት እንዴት ድንግል ማርያምን አላወቃትም? ምኑን ያላወቀው ተርጉምልኝ ብሎ ጠየቀው። ሲጠይቀው ይህን ለመተርጎም ጸሎት ያስፈልጋል። ምን ያስፈልጋል? ይሄን ለመተርጎም ንጉሥ ወይ ጸሎት ያስፈልጋል። ሕፃኑንና እናቱን ሕፃኑንና እናቱን የሚል ተጽፎ ታገኛላችሁ። እንደ እውነቱን ለመናገር ስለ ክርስቶስ ያለ መድኃኒት ሆኖ ሲነገር እዚህ ውስጥ የማትጠፋ ትርጉም ድንግል ማርያም ነው። ስሟ ሲነሳ ስለ ድንግል ማርያም ስንናገር የማይጠፋው የዓለም መድኃኒት ክርስቶስ ነው። ሁለቱን መለያየት አይቻልም። መልአኩም ያለው ያንን ነው። 70 ሰገል ሲመጡ ቤተልሔም ሕፃኑን ከእናቱ ጋር ምን አሉ?
ምን አሉት ነው አገኙት። እንደገና ደግሞ ሄሮድስ ሕፃናትን ሲያስፈጅ ደግሞ መልአኩ ተገለጠና ሕፃኑን ከእናቱ ጋር ይዘህ ወደ ግብፅ ምን በል ነው ያለው? ሽሽ ነው ያለው አይደል? ንሳ ሕፃነ ወእሙ ወጉየ ቢክረ ግብፅ ወሐሉ በህየ እስከ አመነግረከ ሕፃንና እናቱን ይዘህ ሽሽ ነው የተባለው። አሁን አስቡት። አሁን የተፈለገው ለመግደልም የተፈለገው ሕፃኑ አይደል? ሄሮድስ የፈለገው ሕፃኑ ነው። ድንግል ማርያምን አይደለም የፈለገው እኮ እናት አይደለም የተፈለገው ለመገደል ሕፃን የተፈለገው። ግን ሕፃኑ ከእናቱ ስለማይለይ ሕፃንና እናቱን ይዘህ ወደ ግብፅ ሀገር ሽሽ ነው የተባለው። እንደገና ከ3 ዓመት በኋላ ወተመይጠት ማርያም ሀገረ እስራኤል አቡሃ ነቢራ በግብፅ 40 ወክሌታ አውራ ማለት ሌሊት ሊቃውንቱ የሚሉት ነው። አባ ጽጌ ድንግል ነው። በወር ደረጃ 42 ወር ነው የተቀመጠችው በግብፅ 3 ዓመት ከ6 ወር ማለት ነው። ከዚያ በኋላ እንደገና ከ3 ዓመት በኋላ ያንኑ ቋንቋ ሕፃንና እናቱን ይዘው ወደ እስራኤል ሀገር ሂድ እስመ ሞቱን ላይ ያስሱባ ለነፍሰ ሕፃን የሕፃኑን ነፍስ የሚፈልጓት እነሱ ሁሉ ሙተዋልና እነ ሄሮድስ ቀንቅነው ደርቀው ተልተው ሙተዋል የሉም። ስለዚህ ተመልሰህ ሀገር ግባ ብሎ ተመልሶ ይዘው መጣ። ለእመቤታችን ክብር ጌታችን ስለሱ ሲነገር ክብር ሲነገር የእሷም አብሮ የሚነገር ከዚያው የማትለይ መሆኗን መጽሐፍ ቅዱስ በግልጽ ቋንቋ አዲስ ኪዳን ያስረዳል። ሌላው የሉቃስ ወንጌል ምዕራፍ 1 ሁላችሁ የምታውቁት ነው። በ6ኛው ወር ናዝሬት ገሊላ ወደምትባል ወደ አንዲት ድንግል የድንግሊቱ ስም ማርያም ነው። ወደዚያ ሄደ ቅዱስ ገብርኤል ከሰማይ ወርዶ። በዚህ ላይ እንደው ከምንም በላይ የቅዱስ ሉቃስ ወንጌል ምዕራፍ 1 ስናነብ የእመቤታችን የክብር ጥግ ነው የሚያሳየው። አንደኛ በነገረ ማርያም ላይ እንደተገለጠው መልአኩ ቅዱስ ገብርኤል በ6ኛው ወር የተላከው ዘካርያስን በቤተ መቅደስ ወንድ ልጅ ትወልዳለህ ስሙ ዮሐንስ ይባላል ከኤልሳቤጥ እንደሚወልድ ያን በነገረ በ6ኛው ወር ናዝሬት ገሊላ ቤተ መቅደስ መገኘቱን ቅዱስ ገብርኤል ናዝሬት ገሊላ ቤተ መቅደስ ከተገኘ በኋላ ሁላችሁ እንደምታውቁት በዋሃቢሃ ነው ወይቤላ ተፈሥሒ ብፅዕት ወምልዕተ ተጸጋ ጸጋን የተሞላሽ ወይ ምን ይበልሽ ደስ ይበልሽ። ጸጋ የሞላብሽ ጸጋን የተሞላሽ ደስ ይበል። አሁን ጸጋ የተሞላሽ የሚለው ሲተረጎም ምን ማለት ነው? መሙላት ማለት ምን ማለት ነው? ራሱ መጽሐፍ ቅዱስ የሞላብሽ የተሞላሽ ይላል። ምን ማለት ነው? መሙላት ጸጋ የሞላብሽ ማለት ምን ማለት ነው? አያችሁ? አሁን ጸጋ የተሞላሽ ሊቃውን ሲተረጉሙት መሞላት ማለት ምን ማለት መሰላችሁ? ነቢያት ጸጋቸው ትንቢት መናገር ነው። እየሰማችሁ ነው? ምን መናገር ነው? ነቢያት ጸጋቸው ትንቢት መናገር ሱባኤ መቁጠር ነው። ሐዋርያት ጸጋቸው ዓለምን መስበክ ነው። ላልጨው ዓለም ጨው ለጨለማው ዓለም ብርሃን ሆኖ ራሳቸውን ሰጥተው የእግዚአብሔርን ክብር መግለጣቸው ነው። የሰማዕታት ደግሞ ሰይፍና ስለት እሳት ላይ እየተረማመዱ አንገታቸውን ለሰይፍ እየሰጡ እግዚአብሔርን ማክበር ይሄ ስጦታ የነሱ ጸጋቸው ነው። ሌላውም ሁሉም ጸጋ ነው። ጸጋ የሌለው የለም። እግዚአብሔር ሲፈጥረው ሁሉንም ፈጥሮ ለሁሉም ጸጋ አድሏል። እግዚአብሔር ሁሉም የራሱ ጸጋ አለው። አያችሁ? እሷን ግን ጸጋን የተሞላሽ የሚለው ቋንቋ ግን የጸጋውን ሁሉ ባለቤት የተሸከምሽ ብቸኛ ማለት ነው። ከምን ጋር ነው ወደ ጥረተል መላእክት ከዓመት እስከ ዓመት የሚያመሰግኑትን በማኅፀኗ የተሸከመች ነው። አሁን በኪሩቤል ጾርተ መንበር ኪሩቤል የሚሸከሙ ምናምን እንላለን። የተሸከመ መልአክ የለም። የተሸከመ መልአክ የለም። ታዲያ ምንድነው ጾርተ መንበር ማለት? የሚሸከሙ ማለት በቅርብ ለምስጋና የቀረቡ ከነሱ በላይ ሌላ አገልጋይ የሌለ ለዙፋኑ ቅርብ ሆነው ለምስጋና የቀረቡ የመጨረሻ ጫፍ ላይ ለምስጋና የቀረቡ ጽርሐ አርያም ስር የሚኖሩ ማለት ነው እንጂ የተሸከመችው ድንግል ማርያም ብቻ ነው በስጋ። ለዚህ ነው እኮ ከኪሩቤል ከሱራፌል አንቺ ምን ትያለሽ የምንለው ትበልጫለሽ የምንለው። እነሱ አልተሸከሙትም በቅርብ አገልጋይ መሆናቸው ከዙፋኑ ስር የማይጠፉ መሆናቸው ለዚያን ለማለት ነው። እሷ ግን 9 ወር ከ5 ቀን በማኅፀኗ ተሸክመዋለች። አዝላውም ግብፅ ወርዳለች ማለት ነው። እና ጸጋን የተሞላሽ የሚለው ምን ማለት ነው? የጸጋውን ሁሉ ባለቤት የተሸከምሽ ከአንቺ ጋር ምንም አይነት ማንም ሊወዳደር የማይቻለው ሀብት የተሰጠሽ ሀብት ሁሉ በአንቺ ላይ ያለ ለአንቺ ያልተሰጠ ምንም ሀብት የሌለ ሁሉን የሰጠሽ የአምላክነት ማለት ነው። ጸጋ የሞላብሽ ማለት ነው። እዚያ ቀጥሎ ደግሞ ከሴቶች ተለይተሽ ሁለተኛው ደግሞ አረፍተ ነገር ከሴቶች ተለይተሽ አንቺ ምን ያልሽ ነሽ? ጸጋ የሞላብሽ ይላል። የሴቶች ተለይተሽ አንቺ ምን ያልሽ ነሽ? እንደ እውነቱን ለመናገር ጾታን ለይቶ ለመናገር ነው እንጂ ከፍጥረት ተለይተሽ ነው። ቋንቋው እንደዚያ
ከሴቶች የሚለው በቤታችን ጾታው ሴት ስለሆነ በጾታ መተርጎም ነው ሊቃውንት። አዎ መተርጎም በዚያው መተርጎም ስላለበት ነው እንጂ ከፍጥረት ተለይታ የተለየች ናት እመቤታችን። ቅድም እንዳልነው መላእክት ብንል ነቢያት ብንል ሐዋርያት ብንል የነዚህ ሁሉ ክብርና ሞገስ ማን ነው ከተባለ እመቤታችን። ለጥያቄያቸው ሁሉ መልስ እመቤታችን ናት። እና ከሴቶች ተለይተሽ የተባረክሽ ነሽ የሚለው አንደኛ ቅድም በሐሳብም ገቢርም ከነቢብም በሁሉም ንጽሕት መሆኗ ድንግል መሆኗ። ሌላው በድንግልና ጸንሳ በድንግልና አምላክን የወለደች የአምላክ እናት የተባለች በውዳሴ ማርያም ሐተታ ትርጓሜ ላይ ሳሊለነ ቅድስት ሲተረጉሙ ሊቃውንቱ ቅድስት ንጽሕት ክብርት ይላሉ። አየህ ሶስት ነገሮች ሳሊለነ ቅድስት ሲተረጎም ቅድስት ንጽሕት ጽንዕት ክብርት። አሁን ለምሳሌ እንደሚያስቀድሙት ጽንዕት ነው። ጽንዕት ማለት ምን ማለት ነው? ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ ጽንዕት ናት። በድንግልና ጸንታ ዘላለም የምትኖር ማለት ነው። ሌላው ንጽሕት የሚለው ደግሞ ሌሎች ሴቶች ከነቢብ ከገቢር ነው ቢነጹ፣ ከሐልዮ ግን ንጹህ መሆን አይችሉም። ሴቶች ከነቢብ ከገቢር ከሐልዮም ንጽሕት የሆነች ማን ብቻ ናት? እመቤታችን ብቻ ናት። ወይ ረኩሰት እንተኒ ዘፈጠራ ድንግል በዲናሃ ወድንግል በስጋሃ ሲፈጥራት ንጽሕት ቅድስት አድርጎ የፈጠራት በነፍስ በስጋ ንጽሕት የሆነች ብቸኛ እመቤታችን ናት። ክብርት የሚለው ሲተረጉሙ ደግሞ ብዙ የምናከብራቸው ቅዱሳት እናቶቻችን አሉ። እነሱን የምናከብራቸው ጻድቃንን፣ ሰማዕታትን፣ ነቢያትን፣ ሐዋርያትን ወለዱልን ብለን ነው። እሷን ግን አምላክ ወላዲተ አምላክ ብለን ነው። እሷን ማን ብለን ነው? አዎ ወላዲተ አምላክ እሷ ብቻ ናት ማለት ነው። በነገራችን ላይ የእመቤታችን የክብር ጥግ መጨረሻው ምንድን ነው ከተባለ ወላዲተ አምላክ የሚለው ምን የሚለው ነው? አዎ ከዚህ የበለጠ ክብር የለም። ወላዲተ አምላክ የሚለው ይህ ብሎ ሊቃውንት አባቶቻችን በምስጢርም ተርጉሞ ያስተምራሉ። እና የሴቶች ተለይተሽ የሚለው በዚህ ሁሉ ነገር ከሴቶች የተለየች መሆኗን የቅዱስ ሉቃስ ትምህርት ወይም ወንጌል ይህንን ነው የሚያስረዳን ማለት ነው። አዲስ ኪዳን በሐዋርያት ሥራ ምዕራፍ 10 ላይ ስታነቡ መንጦ ላይ ስፊት በአራቱ ማዕዘን ተዘርግታ የታየች መጋረጃ እመቤታችን ይላል። ስለ እንስሳ አራዊት አዕዋፍ ተስለውባት የነበረች ጴጥሮስ በናይስ ኢዮጴ አያት። ከዚያ በኋላ ይዛ እንደመጣች ተጠቅላ ይዛቸው እንደወጣች አዕዋፍ የተባሉ ካህናት፣ እንስሳት የተባሉ ምዕመናን፣ አራዊት የተባሉ አሕዛብ እነዚህ ሁሉ ተጠቅለው በእመቤታችን አማላጅነት መንግሥተ ሰማያት መግባታቸውን በሐዋርያት ሥራ ላይ ተጽፏል ማለት ነው። ያው ወደ ዘመነ ሊቃውንት ስናመጣው እናጠቃለውና ዘመነ ሊቃውንት ስናመጣው ጥልቅ ነው። ዘመነ ሊቃውንት በጣም ያልተራቀቀ የለም። በእመቤታችን ዙሪያ ሆነ ስንቱን ግን ጠቅሰን ስንቱን እንጨርሰዋለን፣ ሰዓት አይበቃምና ዘመነ ሊቃውንት በአጠቃላይ ስንመለከተው ነገረ ተዋሕዶና ነገረ ማርያም ላይ የተረቀቀበት ዘመን ነው ማለት ነው። ሊቃውንቱም ሰማይና ምድር ጭምር ማለት ነው የተራቀቁበት ነው። ለምሳሌ ዮሐንስ አፈወርቅ የሚባለው ሊቅ ስንመለከተው ቀዳሚት ሔዋን፣ የመጀመሪያ ሔዋን፣ ዳግሚት ሔዋን፣ ሁለተኛ ሔዋን እያለ መጀመሪያዋን ሔዋንና እመቤታችንን ሁለተኛዋን ሔዋን ያነጻጽራል። እንደው ምን ይላል መሰላችሁ? ወቀዳሚትን ሔዋን፣ የመጀመሪያዋ ሔዋን ሰሚያ ቃለ ዲያብሎስ፣ የዲያብሎስን ድምፅ በገነት ሰምታ። እዚያው ሶስት ገነት በገነት ሲመላለስ የዲያብሎስን ድምፅ ሰማችና በላተ ዕፀ በለስን በላች። አያችሁ፣ የመጀመሪያዋ ሔዋን የዲያብሎስን ድምፅ በየት ሰማች? በገነት ውስጥ ነው የሰማችው። ገነት ገብቶ ነው ያሳተው። የመጀመሪያዋ ሔዋን በገነት ውስጥ ሆና የዲያብሎስን ድምፅ ሰማችና ዕፀ በለስን በልታ ለምን አጠፋችው ይላል። ወዳግሚትን ሔዋን፣ ሁለተኛዋ ሔዋን ግን የቅዱስ ገብርኤልን ድምፅ ናዝሬት ገሊላ ቤተ መቅደስ ትወልጃለሽ ትጸንሻለሽ የሚለውን ሰምታ ማንን ወለደችው አለ? ዕፀ ሕይወት ክርስቶስን ወለደችው ይላል። አሁንም መልሶ የመጀመሪያዋ ሔዋን የዲያብሎስን ድምፅ ሰማችና በገነት ሰምታ የዲያብሎስን ድምፅ የሞት ምክንያት ቃየልን ወለደችው። ሞት የሆነ ቃየልን ነው ወለደችው ይላል።
ሁለተኛዋ ሔዋን ግን የገብርኤልን ድምፅ ቤተ መቅደስ ሰምታ የዓለምን ሁሉ ሕይወት ወለደችው ይላል። ሕይወትን ራሱ ወለደችው። ትንሣኤና ሕይወት ማን ነው አለ? እኔ ነኝ። ይህን ሕይወት የወለደችው ማናት? ድንግል ማርያም ናት ማለት ነው። ሌላው እነ ቅዱስ ኤፍሬም እነ ቅዱስ ያሬድ ለእናንተ አልነግራችሁም። አጠቃላይ በዘመነ ሊቃውንት ያለው ስንመለከተው እመቤታችንን ከዚህ እስከዚህ ተብሎ በህሊና ፍጡራን የማይደረስበት ተመርምሮ ተመስጥሮ የማያልቅ ነገር አባቶቻችን በሰፊው አስተምረውናል፣ ነግረውናል ማለት ነው። እንደው ባጭሩ መንገድ ለማሳየት ነው። ከዚህ በተረፈ መጽሐፉ እናንተ እንድታነቡት እንጋብዛችኋለን። ያስተማረን፣ የገሰጸን፣ የመከረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየ